ባዮሎጂ ግሬድ 11 ዩኒት 2 እንጀምራለን ማለት ነው። ዛሬ አኒማል በሚል ስታርት እናደርጋለን ማለት ነው። ይሄ የፕራይቬት ክላስ ኤግዛም ቤዝድ ቱቶሪያል ቪዲዮቻችን ነው ማለት ነው። ይሄ የተለያዩ ፕራይቬት ክላስ ሁለት ሳብጀክቶችን እንግሊሽ እና ባዮሎጂ ኦልሞስት አይ አም ሹር ከዚህ ከፕላናችን ጋር ከሄዳችሁ ከኛ ፕሮግራም ጋር ከሄዳችሁ ከ95 በላይ ሹር ሆኜ ነው የምነግራችሁ። ቢኮዝ ሁሉንም ዩኒት ከጨረስን በኋላ 100 ኩዌሽን የተለያዩ አይነት በኮምፒተንሲ እዚህ ጋር እንደምታዩ በዩኒት ለርኒንግ አውትካም የወጡ የተለያዩ አይነት እዚህ ጋር እንደምታዩ የተለያዩ አይነት ኩዌሽን ይሄን ዩኒት ከጨረሳችሁ ይሄን ማወቅ አለባችሁ ይላሉ። አይንቱ ነው after the successful completion of this unit the student will be able to entrance ባይዘው በዚህ ነው የሚመጣው ማለት ነው። ይሄን አትጠራጠሩ። ይሄ የተለያዩ አይነት እንትኖች ታውቋል በኮምፒተንሲ ነው የሚመጣው። በዚህ ይሄን ማወቅ አለባችሁ በሚል ማለት ነው። በተለያዩ ይሄን characteristics of animal describe ማድረግ አለባችሁ። የተለያዩ ዩኒት ለርኒንግ አውት ካም በሚሉ የተለያዩ አይነት እስከመጨረሻው በእነሱ 100 ኩዌሽን የወጣ ለሁሉም ዩኒት ይሄን ሲስተም አፕላይ ያደረግን ከዛ ይሄን ከጨረስን በኋላ ሞዴል ኤግዛሞችን እየሰራን ኢንትራንስ ኤግዛሞችን እየሰራን እንግሊሽም እንደዛው ማለት ነው እስከ 95 በላይ ማምጣት የሚችሉበት ኦፖርቹኒቲ ነው ማለት ነው። ስለዚህ ይሄን እድል እንዳታሳልፉ። ጆይን ማድረግ ከፈለጋችሁ ይሄው ስልክ ቁጥሩ ከስር አለ ማለት ነው። ይሄ ከንቱን ኮንታክት አድርጋችሁ ልታዋሩን ትችላላችሁ ማለት ነው። ሶ ሌትስ ስታርት ዘ ቻፕተርስ ባዮሎጂ ግሬድ 11 ዩኒት 2 አኒማልስ የሚለውን ማየት እንችላለን ማለት ነው። ይሄ አኒማልስ የሚለው በጣም ሰፊ ከሆነ ዋይድሊ ብሮድ ከሆነ ዩኒቶች ውስጥ አንዱ ነው ማለት ነው። ከግሬድ 11 ኦልሞስት አይ ቲንክ ሰፊ ዩኒቱ ከጄኔቲክ በኋላ ይሄ ነው ብዬ ነው ማስበው። ሶ እኛ ግን ቀላል በሆነ መልኩ እናየዋለን ማለት ነው። አንደኛው ዩኒት ለርኒንግ አውትካም ምንድነው ካል ይሄ የተለያዩ ራሳችሁ ማየት ትችላላችሁ ማለት ነው። ሶ እኛ ቀጥለን እዚህ ጋር የምታዩት የተለያዩ ሜንሽኖች በዚህ 100 ኩዌሽን ስለምንሰራ ምንም ማሰብ የለባችሁም። በዚህ በፕራይቬት ክላስ የተቀላቀላችሁ ለእናንተ ሁሉም ነገር አለ ማለት ነው። ይሄ እንዳያልፋችሁ ቦታው ጥቂት ስለሆነ ማለት ነው። ዩኒት ለርኒንግ አውትካም ራሳችሁ ቼክ ስለምታደርጉት አንደኛ በካራክተሪስቲክስ ኦፍ አኒማልስ እንጀምር። የአኒማሎች ካራክተሪስቲክስ የአኒማሎች ባህሪ ምን አይነት ባህሪ ነው ያላቸው? አይ ቲንክ ለካራክተሪስቲክስ ካልተሳሳትኩ ባህሪ ነው መሰለኝ። ብዙ ፐርፌክት አማርኛውን ካልሰጠሁት ኮሜንት ላይ ደግሞ ሌላ ሚኒንግ ካለው ንገሩኝ። አንደኛው ምንድነው? ቲንክ አባውት ኦል አኒማልስ ኢን ዩር ኢንቫይሮንመንት ይላል በቴክስት ቡካችሁ ላይ ማለት ነው። ኢንቫይሮንመንታችሁ ውስጥ ላይ የሚገኙ የተለያዩ አይነት ዲፈረንት ታይፕስ ኦፍ አኒማሎች አሉ። እነሱን እስቲ ለጥቂት እንትኖች ሐስቡት። ቲንክ አድርጉ ምንድናቸው እያለ ነው። ሐስቡና ምንድነው they may be domestic animals, wild animals or animals in zoo and የተለያዩ አኒማሎች ማለት ነው ዶሜስቲክ አኒማሎች ሊሆኑ ይችላሉ። ዶሜስቲክ የሆኑ አኒማሎች ስንል የቤት አኒማሎች ማለት ነው። ዋይልድ አኒማልስ ሊሆኑ ይችላሉ። እነዚህ የዱር አኒማሎች ሊሆኑ ይችላሉ። ኦር አኒማልስ ኢን ዙ ወይም አኒማልስ ወይም የፓርክ ውስጥ የሚኖሩ አኒማሎች አሉ። እነዚህ የተለያዩ እንዳይጠፉ ተብሎ ፓርክ ውስጥ የተቀመጡ አኒማሎች ሶ እነዚህ የተለያዩ ምን አለ ራሱ ይላል ዳይቨርስ ግሩፕ ይላል። ዳይቨርስ ግሩፕ ኦፍ አኒማልስ ኢን ዘ ወርልድ አለ። የተለያየ አይነት አኒማልስ ስንል አንድ ፊክስድ የሆነ አኒማልስ አይደለም ማለት ነው። ዶሜስቲክ ሊሆን ይችላል፣ የቤት፣ የዱር፣ የዙ፣ የፓርክ እና የተለያዩ ሌሎችም አሉ ማለት ነው። ሶ አኒማል ስንል ካራክተሪስቲክሱ ሜንሽን ስናደርግ ከነዚህ ሁሉ ጋር አነጻጽረን ነው ማለት ነው። አነጻጽረን ኮምፔር እናደርጋለን ማለት ነው። ኢን ፕሪቪየስ ግሬድስ ከዚህ በፊት ከተማርነው ግሬዶች ማለት ነው you have learned about the types of cells I think grade 11 grade 9 ዩኒት 9 ዩኒት 9 ይላል ሶሪ ዩኒት 3 ነው መሰለኝ በአሁኑ በኒው ከርኩለም ካልተሳሳትኩ ሴል ላይ ስናይ ጊዜ በሁሉም ከተማራችሁ ምን አለ እዚህ ጋር እንደምታዩ two types of cell አለ ማለት ነው። እዚህ ጋር two types of cell አለ two types of cell አለ ማለት ነው። ሁለት types of cell ነው ያለው ማለት ነው። ምን ናቸው ካላችሁኝ አንደኛ ፕሮካሪዮቲክ ሴል ነው ማለት ነው። ፕሮካሪዮቲክ ምንድነው? ፕሮካሪዮቲክ ሴል ታይፕስ ኦፍ ሴል ሁለት ቦታ አከፋፍላችሁ ከዚህ በፊት ኢን ፕሪቪየስ ግሬድ ሜቢ ልታዩ ትችላላችሁ ማለት ነው። ፕሮካሪዮቲክ ማለት እዚህ ጋር ቀይ ያርኩበት ያሰመርኩበት ትሩ ኒውክለስ ያለው ትሩ ሜምብሬን ባውንድድ ያለው ሴል ፕሮካሪዮቲክ እንላለን ማለት ነው። ፕሮካሪዮቲክ እንላለን። ሌላ ደግሞ ኢዩካሪዮቲክ እዚህ ጋር እንደምታዩ ኢዩካሪዮቲክ
ሌላው ነው ደግሞ ኢዩካሪዮቲክ ማለት ምን ማለታችን ነው? እቺን ላጥፋላችሁና ክሊር እንዲሆንላችሁ ፕሮካሪዮቲክ ስንል ትሩ ኒውክለስ እና ትሩ ሜምብሬን ባውንድድ ያሌለው ካል ኢዩካሪዮቲክ ደግሞ የሱ ተቃራኒ ነው። ትሩ ኒውክለስ ያለው ትሩ ሜምብሬን ባውንድድ ያለው ምን እንላለን? ኢዩካሪዮቲክ እንላለን ማለት ነው። እነዚህ ቱ ታይፕስ ኦፍ ሴልስ ከዚህ በፊትም ሜንሽን ኢን ፕሪቪየስ ግሬድስ ተምራችሁ ሊሆን ይችላል ማለት ነው። እኛም በዚህ እናያለን ማለት ነው። እነ ዘ ካራክተሪስቲክስ ኦፍ አኒማልስ ኤንድ ፕላንትስ ሌሎችም ደግሞ የአኒማሎችን ካራክተሪስቲክስ የፕላንትን ካራክተሪስቲክስ ከዚህ በፊት ተምራችሁ ሊሆን ይችላል። ዱ ዩ ሪሜምበር ዊ ሆፕ ዛት ዩ ዱ ከዚህ በፊት እንደተማራችሁ ታስታውሳላችሁ ይላል፣ ግን ላናስታውስ እንችላለን። ስለዚህ ነው እኛ በዚህ ዩኒት የምናየው አኒማልስ። ወደ ጨዋታው ገባን። አኒማል ስንል አኒማልስ የተለያዩ ካራክተሪስቲክስ አለው። የተለያዩ አይነት ካራክተሪስቲክስ አሉ ካል እነዛ ካራክተሪስቲክስ ምን ናቸው? አንደኛው ኢዩካሪዮቲክ ነው። ኢዩካሪዮቲክስ ፎከስ አድርጉ። ኢዩካሪዮቲክስ ታይፕስ ኦፍ ሴልስ ወይም የሴል ክፍፍል ጊዜ ሁለት የሴል ክፍፍል አለ። ሁለት የሴል ክፍፍል አለ ማለት ነው። ቱ ምን አለ? ሁለት የሴል ክፍፍል አለ። ቱ ታይፕስ እዚህ ጋር እንደምታዩት ቱ ታይፕስ ነው ያለው ማለት ነው የሴል ክፍፍል። አንደኛው ምንድነው? አንደኛው ፒ ወይም ፕሮካሪዮቲክ የምንለው ማለት ነው። ሁለተኛ ምንድነው? እቺን ኢንዲኬት የምናደርገው በኢዩካሪዮቲክ ማለት ነው። ስክሪፕቱ ለመጻፍ ያስቸግራል። ኢዩካሪዮቲክ ብለን ነው የምንገልጸው ማለት ነው። ሶ እነዚህ ቱ ታይፕስ ኦፍ ሴልስ አኒማልስ ወይም እንስሳት የምንለው የቱ ካራክተሪስቲክ ነው? የሱ ካል የቱ ነው? ኢዩካሪዮቲክ ነው ማለት ነው። ኢዩካሪዮቲክ ነው እሱ። ኢዩካሪዮቲክ ምንድነው ካል እቺ እናጥፋ። ኢዩካሪዮቲክ ትሩ ኒውክለስ ያለው ትሩ ሜምብሬን ባውንድድ ያለው ሞደርን የሆነ ሴል ኢዩካሪዮቲክ እንላለን ማለት ነው። ሌላው ቀጥሎ መልቲ ሴሉላር ነው ይላል። መልቲ ሴሉላር በጣም ብዙ ሴል ነው ያለው ማለት ከብዙ ሴል የተፈጠረ ካራክተሪስቲክ አንዱ መልቲ የሆነ ሴል አለው። ብዙ የሆነ ሴል ነው ያለው። ሌላ ሄትሮትሮፊክስ ምንድነው? ሄትሮትሮፊክስ ይሄም የአኒማል ካራክተሪስቲክስ ነው ማለት ነው። ሄትሮትሮፊክስ ስንል አዳምጡኝ እዚህ ጋር ሄትሮትሮፊክስ ስንል the animal or the organs they cannot prepare their own food by itself አይታችኋላ። በራሳቸው ምግብ ማዘጋጀት የማይችሉ which means ፕሮዲውሰር ሳይሆኑ ራዘር ዛን ምንድናቸው? ኮንሱመር ናቸው ማለት ነው። የተዘጋጀ ነገር ነው የሚመገቡት ማለት ነው። ለምሳሌ ያድናሉ ኦር የተዘጋጀ ነገር ነው። ሄትሮትሮፊክ ለምሳሌ ዘ ጉድ ኤግዛምፕል ሂውመን መውሰድ ትችላላችሁ። እኛው ለምሳሌ ኮንሱመር ነን ማለት ነው። ፕሮዲውሰር ሳይሆን ፕሪፔር የተደረገ በራሳችን ማዘጋጀት አንችልም ማለት ነው። ሌላ ይሄ ሁሉ ካራክተሪስቲክስ የአኒማል ባህሪዎች ውስጥ አንዱ ነው ማለት ነው። ሌላ ሴንሲቲቭ ቱ ስቲሙል ማለት አንድን ምላሽ እንዲሰጡ የሚያረጋቸው ለእንደዚህ አይነት ነገራቶች ሴንሲቲቭ ናቸው ማለት ነው። ሌላ they reproduce ራሳቸውን ሪፕሮዲዩስ ያደርጋሉ። እዚህ ጋር እንደምታዩ ማለት ነው። ምንድነው እዚህ ጋር they reproduce ራሳቸውን ሪፕሮዲዩስ ያደርጋሉ ማለት ነው። ሶ ሌላስ protect themselves ራሳቸውን ይጠብቃሉ፣ ሙቭ ያደርጋሉ፣ ሪስፓየር ያደርጋሉ፣ ኤክስክሪት ያደርጋሉ። ኤክስክሪት ማለት ባይዘው ምንድነው? ከሰውነታቸው ቆሻሻን የሚያስወግዱበት ፕሮሰስ አላስፈላጊ የሆነ እዚህ ጋር ፎከስ አድርጉ። አላስፈላጊ የሆነ ቆሻሻን ከሰውነታቸው የሚያስወግዱበት ፕሮሰስ ኤክስክሪት እንላለን። ይሄም የአኒማል ካራክተሪስቲክስ ነው ማለት ነው። የአኒማል ምንድነው? ካራክተሪስቲክስ ነው ማለት ነው። ሌላም እዚህ ጋር they grow ያድጋሉ። they have body symmetry they have different body symmetry የተለያዩ የሰውነት ቦዲ ሼፕ አላቸው። የተለያዩ አይነት የሰውነት ቅርጽ አላቸው ማለት ነው። ባይዘው እዚህ ጋር ቴክስት ቡካቸው ሜንሽን አላደረገም ቦዲ ሲሜትራቸው የተለያዩ አይነት ቅርጽ እንዳላቸው እናውቃለን። እነዛ ቅርጾች ምን አይነት ናቸው የሚል እሱ እንደ ካራክተሪስቲክስ ብቻ ነው ያስቀመጠው። የአኒማል ካራክተሪስቲክስ ይሄ ብሎ ከነሳ ውስጥ have different body symmetry እንዳላቸው የተለያዩ አይነት የሰውነት ቅርጽ እንዳላቸው ብሎ ብቻ ነው ያስቀመጠው። እነዛ ቅርጾች ምን አይነት እንደሆነ ክሊር አላደረገም። እኛ ግን በዚህ አናልፍም ቢኮዝ በዚህ ኢን ሳብጀክት እና እንግሊሽ ከ95 በላይ ስለሆነ የትኛውን ፓርት ሳይገባችሁ ልታልፍ አይገባም። ሶ እሱን ዲፈረንት በሆነ ወይ አይተን እንመለስ።
ምንድነው መጽሐፋችሁ ላይ የካራክተሪስቲክስ ውስጥ የአኒማሎች ካራክተር ማለት ነው የአኒማሎች ባህሪ ብሎ የተለያየ ኤግዛምፕል ሜንሽን አድርጎልናል። ከነዚህ ውስጥ ደግሞ ሜንሽን ያደርገው ቅድም በሰውነታቸው የተለያየ የሰውነት ቅርጽ እንዳላቸው they have a different body symmetric ብሏል። ነገር ግን ቴክስት ቡካችሁ ላይ አልገለጸም። ነገር ግን እኔ በዚህ ዲፕሊ እነዚህ የሰውነት የነዚህ የአኒማሎች ዲፈረንት አይነት የሰውነት ቅርጽ አለን ስንል ምን ማለት ነው ስንል እናያለን ማለት ነው። body symmetry refers to the arrangement of body parts in the relation to what? To the central axis of an organism. To what? of an organism. አንድ ኦርጋኒዝም አለ ከሴንትራል አክሰሱ ላይ ተነስተን የሰውነቱን የቦዲውን አሬንጅመንት ማለት ነው የቦዲውን አሬንጅመንት የቦዲው ፓርት ከሴንትራል አክሰሱ ላይ ተነስተን ያኛው ኦርጋኒዝም ማለት ነው ምን አይነት እንደሆነ ምን አይነት ሼፕ እንደሆነ ሪፈርስ ያደርግልናል ማለት ነው። ይሄ እንደውም ላሌላ it is a key features in the classification and understanding of animal anatomy ይላል። የአንድ አኒማል አናቶሚ ማለት ነው የሰውነት እንትኑ ማለት ነው ቅርጹን ሊሆን ይችላል የሰውነት ቦዲው ማለት ነው። አናቶሚ ስንል የሰውነት ቦዲያችን አንደርስታንድ ለማድረግ ክላሲፊኬሽኑን ባህሪያቱን ፊውቸሩን ትልቅ ሚና ይጫወታል። ይሄ የቦዲ ሴሜትሪ ማወቅ ማለት ነው። መጽሐፋችሁ ላይ just they have a different body symmetry ብሎ ምንም አይነት ሪፈርስ አላረገም ማለት ነው። ሶ እኛ ምንድነው there are 3 main types of body symmetry in animals በአንድ አኒማል የተለያዩ የሰውነት ቦዲ ሴሜትሪ እንዳላቸው ሶስት ነው ሜንሊ ሶስት ናቸው ማለት ነው። እነዚህ መጽሐፎቻችሁ ላይ different body symmetry ብሎ የገለጸው ማለት ነው። አንደኛው bilaterally symmetry ምንድነው እሱ is when the body can be divided into mirror image halved by a vertical or plane usually the midline of the body ምን ማለታችን ነው? እንደዚህ ስንል ባይላተራሊ ስንል እዚህ ከስሙ ራሱ ማለት ነው ሁለት ቦታ ከሴንትራል አክሰሱ ተነስተን ማለት ነው ወይም ከመሃሉ ሴንትራል አክሰስ ስንል ከማል እንደዚህ ተነስተን ስንከፋፍል ጊዜ ሁሌም ሁለት ቦታ ነው መከፋፈል የምንችለው ማለት ነው። ግን ሁለት ቦታው ምንድነው ሚረር ነው ለአንዱ ኢኳል ነው ተመሳሳይ ነው ማለት ነው። ከሴንትራል አክሰስ ወይም ከመሃሉ ተነስተን ስንከፋፍል ጊዜ አንዱ የአንዱ ሃፍ ነው ማለት ነው። እሺ አንዱ የአንዱ ምንድነው ሃፍ ነው ማለት ነው። እዚህ ጋር ፎከስ አድርጉ። አንዱ የአንዱ ተመሳሳይ ነው ኢኳል ነው። ኤግዛምፕሎችን መውሰድ ትችላላችሁ። ሚድ ላይን ኦፍ ዘ ቦዲ ይላል አይታችኋላ። ከሚድ ላይን ከመካከለኛው ቦዲ ስትከፋፍሉ ጊዜ ኢኳል ኢሜጅ ነው የምታገኙት ማለት ነው። ኢኳል ኢሜጅ አንዱ የአንዱ ኢኳል ኢሜጅ ነው ማለት ነው። ሶ እዚህ ጋር በጥንቃቄ ፎከስ አርግታችሁ መረዳት አለባችሁ ማለት ነው። ሌላስ ኤግዛምፕሎቹ እዚህ ጋር ተቀምጧል። ሂውመንስ፣ ፊሽ፣ በርድስ እነማማል እነዚህ የቦዲ ሴሜትሪያቸው ከሴንትራል አክሰስ ሁለት ቦታ ሲከፋፈሉ ጊዜ እነዚህ ሁለት ቦታ የተከፋፈለው ኢኳል የሆነ ኢሜጅ እንዳለው ማለት ነው። ኢኳል የሆነ ኢሜጅ አለው ማለት ነው። ሁለተኛ ራዲያል ሴሜትሪ ደግሞ ምንድነው? is when the body can be divided into equal parts along a central axis ከዚህ ከሴንትራል አክሰስ ተነስተን አንድን የኦርጋኒዝሙ ማለት ነው ስንከፋፍል ጊዜ ፎከስ አድርጉ እዚህ ጋር ስንከፋፍል ጊዜ ምንድነው የሚፈጸመው? የተለያዩ አይነት የቦዲ ሴሜትሪ ማግኘት እንችላለን which means is different from bilateral symmetry because ለምንድነው bilateral ሴሜትሪ ሁለት ቦታ ብቻ ነው ዲቫይድ ማድረግ የምንችለው ከዚህ ከሴንትራል አክሰስ ወይም ከሚድ ላይኑ ተነስተን ሁለት ቦታ ብቻ ነው ማከፋፈል የምንችለው። ነገር ግን ራዲያል ሴሜትሪ ከተለያዩ አይነት ዲፈረንት አይነት ሴንትራል አክሰሶች ላይ አክሰስ ኢኳል ፓርት ስታከፋፍሉ ሁሉም አይነት አይደንቲካል የሆነ ስትራክቸር ነው ያለው አይደንቲካል የሆነ ፋንክሽን ነው ያለው ማለት ነው። ለምሳሌ ብርቱካን ወስዳችሁ የተለያየ አይነት ቦታ ስትከፋፍሉ ጊዜ ሁሉም ፓርት ማለት ነው ኢኳል ነው የሚሆነው ማለት ነው። ሁሉም ፓርት ኢኳል ነው የሚሆነው ከዚህ ከመሃልም ከጠረፉም ስትከፋፍሉ ጊዜ ኢኳል ነው የሚሆነው። ከተለያዩ አይነት ቦታ ማከፋፈል የምትችሉት ከ3 4 ቦታ ከዛም ሊሆን ይችላል ዲፈረንት ከዛም በላይ ሊሆን ይችላል። ነገር ግን ባይላተራሊ ሁለት ብቻ ነው ሚረር ኢሜጅ ነው የሚፈጥረው ማለት ነው። ሁለት አይደንቲካል የሆኑ ናቸው ማለት ነው። ሶስተኛ asymmetry የምንለው ደግሞ some animals have no clear symmetry የቦዲ ሼፕ ያላቸው የተለያዩ አይነት ዲፈረንት ቦዲ ክሊር የሆነ ሴሜትሪ ያላቸው የሰውነት ቦዲ ሼፕ ያላቸው ናቸው። እነዚህ ኦልሞስት የላቸው ማለት እንችላለን። ስፖንጂስ እና የተለያዩ እነዚህ ኤግዛምፕሎች ማለት ነው። ሶ እነዚህ አይነት ቦዲ ሴሜትሪ ስንል እነዚህ አይነት በዚህ ማስረዳት የምንችለው ማለት ነው። ሶ ወደ አይዲያው እንመለስ።
ቪዲዮን አይተን ከተመለስን በኋላ አይ ቲንክ ገብቷቸዋል ብዬ አስባለሁ። ዲፈረንሳቸውን የተለያዩ አይነት የሰውነት ቅርጽ እንዳላቸው ቦዲ ሲሜትራቸው 3 እንደሆነ ሜንሽን አድርገናል። አይ ቲንክ ገብቷቸዋል ብዬ አስባለሁ። እንቀጥል። also animals have such common characteristics, they also have common characteristics that distinguish one group from another. አኒማሎች የጋራ የሚያደርጋቸው ባህሪያት አላቸው። እንደዚሁም አንድን አኒማልስ ማለት ነው አንድን እንስሳት ከአንድ ለየት የማድረግ ከሌላ አይነት ግሩፕ ከሌላ አይነት እንስሳት ለየት ማድረግ የምንችልበት መለየት የምንችልበት የሆነ ባህሪያት አለ ማለት ነው። ክሊር ነው። አንድን ፍሮም አኒማል ዋን ግሩፕ ከሌላ አናዘር ግሩፕ አኒማል ማለያየት የምንችልበት ሲስተም ካራክተሪስቲክስ ባህሪያት አለ እያለ ነው። ሶ ይሄን እዚህ ጋር ምን ማድረግ አለባችሁ ማወቅ አለባችሁ ማለት ነው። እንቀጥልና አኒማልስ ይሄን ካየን ኮመን ካራክተሪስቲክስ ካየን በኋላ አኒማልስ ካን ቢ ካታጎራይዝድ እዚህ ጋር እንደምታዩት ካታጎራይዝ ይደረጋል ማለት ነው። ኢንቱ ቱ ሜጀር ግሩፕ ማለት ነው። ወደ ሁለት ሜጀር የሆነ ግሩፕ ማለት ነው። እዚህ ጋር አይ ቲንክ ይታያቸዋል ብዬ አስባለሁ። ግን ስናከፋፍል ጊዜ ምን ላይ ነው ቤዝድ የምናደርገው? ቢኮዝ እዚህ ጋር በጣም ፎከስ አድርጉልኝ። ምን ላይ ነው ሜጀርስ ነው ወይም ምን ላይ ተነስተን ነው አኒማሎችን ሁለት ቦታ ሜጀር የሆነ ግሩፕ ስናከፋፍል አንድ ፖይንት ላይ ማለት ነው። ፕሪሰንስ ኦር አብሰንስ ኦፍ ኤ ባክቦን ማለት ነው። ምን አላቸው? የጀርባ አጥንት አላቸው ኦር የላቸውም በሚል ላይ ተነስተን ነው ማለት ነው። አላቸው ወይም የላቸውም። ካላቸውም ምን ይባላሉ? ካላቸው ምን ይባላሉ? አስቀምጧል፣ ታይፕ ተቀምጧል ማለት ነው። አንደኛው ኢንቨርተብሬት እዚህ ጋር እንደምታዩና ኢንቨርተብሬት ነው ማለት ነው። ቨርተብሬት ነው ማለት ነው። ምንድነው ቨርተብሬት? እዚህ ጋር ብለናል የጀርባ አጥንት አላቸው ወይም የሌላቸውም በሚል ላይ ቱ ሜጀር ግሩፕ ላይ አንስተናል። አንደኛው ቨርተብሬት ስንል የጀርባ አጥንት ያላቸው ይኸው እዚህ ጋር አይ ቲንክ ይታያቸዋል ብዬ አስባለሁ። የጀርባ አጥንት ያላቸው አኒማሎች ቨርተብሬት ይባላሉ። እዚህ ጋር ሪፈርስ ያደርጋል ማለት ነው። በሼፕ ክሊር ይሆንላቸዋል ብዬ አስባለሁ። ሶ እቺን እናጥፋትና ምንድነው እዚህ ጋር ኢንቨርተብሬትስ ምንድነው? ኢንቨርተብሬት ስንል ባይዞ እንዳልኳችሁ የጀርባ አጥንት ያላቸው ኦር ደግሞ ቨርተብራል ኮሎመን ያላቸው ማለት ነው። ቨርተብራል ኮሎመን ያላቸው ወይም የጀርባ አጥንት ያላቸው የቨርተብራል ኮሎመን ኦር የጀርባ አጥንት ያላቸው ምን እንላለን? ቨርተብሬት እንላለን። ኢንቨርተብሬት ደግሞ የጀርባ አጥንት ያሌላቸው አኒማሎች ናቸው ማለት ነው። ሶ እዚህ ጋር ክሊር አድርገን በእንትኑ ብቻ ነው ያየነው እኛ። ፈርዘር ቨርተብሬት ምንድነው? ፈርዘር ክላሲፋይድ ኢንቱ ሆሚዮተርሚክ ቨርተብሬትን ሜንሽን አድርገናል አይተናል። የጀርባ አጥንት ያላቸው አኒማሎች እንደሆኑ ኦር ቨርተብራል ኮሎመን ያላቸው አኒማሎች እንደሆኑ ሶ ቨርተብሬትን ሞር ክላሲፋይ እናድርግ። ወደ ሆሚዮተርሚክ ኦር the other name of homeothermic warm blooded የምንላቸው ማለት ነው። ሆሚዮተርሚክ ስንል ምን ማለታችን ነው? አንድ አኒማል ቴምፕሬቸርን የሰውነቱን ኢንተርናል የሆነ ቦዲውን ማለት ነው ውስጣዊ የሆነ ቦዲውን ሬጉሌት አድርጎ ኮንስታንት አድርጎ የማቆየት አቢሊቲ ማለት ነው። እዚህ ጋር ፎከስ አድርጎ ማቆየት አቢሊቲ በምን በኢንቫይሮንመንት የፈለገ ኢንቫይሮንመንቱ የፈለገ ነገር ይሁን ኢንቫይሮንመንቱ ሞቃታማ ይሁን ብርዳማ ይሁን እሱን ተቃርኖ ማለት ነው። እሱ ላይ ኢንዲፔንደንት ነው ማለት እሱ ላይ ፎከስ አያደርግም። ኢንቫይሮንመንቱ የፈለገ ይሁን ከፈለገ ይብረድ ከፈለገ ሞቃታማ ይሁን ኢንተርናል የሆነ ውስጣዊ የሆነ ቴምፕሬቸሩን ሬጉሌት የሚያደርጉበት ኮንስታንት የማድረጉበት ሲስተም ነው ያላቸው ማለት ነው። እነዚህ ቨርተብሬቶች ወይም ክላሲፋይድ ስናደርግ ሞር ሆሚዮተርሚክ የምንላቸው አኒማሎች እነዚህ ዋርም ብሎድድ የምንላቸው ሌላ ሞቃታማ የሆነ ስም ያላቸው ማለት ነው። እንቀጥልና ለምሳሌ ኤግዛምፕሎችን መውሰድ ትችላላችሁ። ማማልስ እነዚህ አጥቢዎች የምንል በርዶች፣ ወፎች የምንል እነዚህ የሰውነታቸውን ቴምፕሬቸር ኢንቫይሮንመንቱ የፈለገ ይሁን እነሱ ኮንስታንት የማድረግ ውስጣዊ ነው ያላቸው የተለያዩ አይነት ሲስተም ተጠቅሞ የውስጣዊ የሆነ ሰውነታቸውን ኢንተርናል የሆነ ቦዲያቸውን ኮንስታንት ማድረግ ይችላሉ። እሱ ሆሚዮስታሲስ በሚል ቶፒክ ላይ ወደፊት ኔክስት ሴክሽን ላይ እናየዋለን ዲፕሊ ገብተን። በአሁን ጊዜ ይሄን ሂንት ከወሰዳችሁ ይበቃል። ፖይኮሎተርሚክስ ቨርተብሬታውን ሞር ፈርዘር ወደ ሁለቱ አከፋፍለናል ማለት ነው። ፖይኮሎተርሚክ የምንለው ወይም the other name ኮልድ ብሎድድ የምንላቸው እዚህ ጋር እንደምታዩ ኮልድ ብሎድድ የምንላቸው ማለት ነው። ምንድናቸው? ውስጣዊ የሆነ ኢንተርናል የሆነ
የሰውነት ቦዲ ቴምፕሬቸራቸው ኮንስታንት ማድረግ አይችሉም። እነዚህ ምንድነው የነሱ የውስጣዊ የሆነ ቴምፕሬቸር ከኢንቫይሮንመንቱ ጋር ተመሳሳይ ነው። ኢንቫይሮንመንቱ በጣም ሆት የሆነ ኢንቫይሮንመንት ካለ የሰውነታቸውን ቦዲ ከኢንቫይሮንመንቱ ጋር ዘሴም ነው ማለት ነው። ዘሴም ነው which means እነዚህ የሚለያይ ከሆነ ሙቀታማ ሲሆን ወይም ሲበርድ ሰውነታቸው ቴምፕሬቸር የሚበርድ ከሆነ ቫሪ ያረጋል ቴምፕሬቸራቸው ማለት ነው። ቫሪ ያረጋል የተያለ ቫሪ የሆነ ቴምፕሬቸር አላቸው። ዘሴም የሆነ አይደለም እንደ ቨርተብሬት ማለት ነው። ቨርተብሬት እኮ ይብረድ ይሙቅ ዘሴም ነው ቴምፕሬቸር። ውስጣዊ የሆነ የተለያየ ሞርፎሎጂካል ፊዚዮሎጂካል የተለያዩ አይነት ቫሶ ኮንስትሪክሽን ቫዞ ዲላቴሽን እነዚህ አይነት ሲስተሞችን ተጠቅመው ወደፊት ዲፕሊ ገብተን የምናየው ይሆናል። ሌላ ኢንቨርተብሬት ደግሞ እዚች ጋር አይ ቲንክ ትታያላችሁ ብዬ አስባለሁ። ኢንቨርተብሬት አር ክላሲፋይድ ኢንቱ ፖሪፌራ ቨርተብሬትን ሞር ክላሲፋይ ያደረግነው ወደ ሆሚዮተርሚክ እና ወደ ፒዮክሎተርሚክ ሲሆን ቨርተብሬትም እነዚህ የተለያዩ አይነት ስሞች ፖሪፌራ እዚህ ጋር ሶሪ በጣም ስማቸው ፕሮናውንስ ለማድረግ ይከብዳል። በቃ እነዚህ አይነት እንትኖች አርትሮፖዳ የተለያዩ አናሊዲያ እነዚህ የተለያዩ አይነት ኢንቨርተብሬት ሞር ክላሲፋይ ማድረግ እንችላለን ማለት ነው። አርትሮፖዳ ራሱን የቻለ እንትን በውስጡ እንትን ያው እዚህ ጋር እንደምታዩ አርትሮፖዳ ስንል ይሄን አርትሮፖዳ የተለያዩ አይነት ኢንሴክቶች የተለያዩ አይነት ውስጡ የተለያዩ አይነት አኒማሎችን በውስጡ ይዛል። እነዚህ አራቶችን ማለት ነው። ሶ ይሄን ማየት ይችላልላችሁ። ዲፕሊ ገብተን ደግሞ ስና ኢንቨርተብሬት አኒማሎች 2.1 ቴክስት ቡካችሁ ላይ አለ። ኢንቨርተብሬት አኒማልስ what that don't have backbone or vertebral column እዚህ ጋር እንደምታዩ ማለት ነው። ምን ያሌላቸው vertebral column የላቸውም ባክቦንም የላቸውም የጀርባ አጥንት ያሌላቸው አኒማሎች ኢንቨርተብሬት እንላቸዋለን ማለት ነው። this group of animals is the most diverse group of animals in the world በዚህ በዓለማችን ላይ የተለያየ ዲፈረንት ታይፕስ ኦፍ አኒማልስ ያላቸው የተለያየ አይነት ያለው የተለያየ አይነት ግሩፕ ያለው የተለያየ አይነት ግሩፕ አኒማልስ ያለው በወርልድ ላይ ማለት ነው። ኮምፔር ስናደርግ ከቨርተብሬቱ ጋር የጀርባ አጥንት ካላቸው ጋር ኮምፔር ስናደርግ ሰማይና ምድር ነው ማለት ነው። በጣም ይለያያሉ። እነዚህ ኢንቨርተብሬቶች ወርልድ ላይ በጣም ይበዛሉ። የተለያየ አይነት የአኒማል ግሩፕ አለ እነዚህ ኢንቨርተብሬቶች ማለት ነው። ወይም የጀርባ አጥንት ያሌላቸው ማለት ነው። የጀርባ አጥንት ያሌላቸው ማለት ነው። እነዚህ ሞስት ክሊር ነው ብዬ አስባለሁ። they are found almost everywhere ማለት ነው። ምን ይላል? almost ሁሉም ቦታ ማግኘት የምችላቸው አኒማሎች ናቸው ማለት ነው። from the hottest desert and the deepest sea beds to the darkest caves and the highest mountain almost እነዚህ አኒማሎች ሁሉም ቦታ እናገኛለን ካል ከሆተስት ከሆነ ዲዘርት ሞቃታማ ከሆነ ዲዘርት ጀምረን and the deepest sea ከጥልቅ ከሆነ ባህር ወይም ውቅያኖስ to the darkest caves እስከ ጥልቅ ከሆነ ዋሻ to the highest mountain እስከ ከፍታ እስካለ ተራራ ከፍታ እስከ ከፍተኛ ተራራ እነዚህ ኦልሞስት ሁሉም ቦታ ይገኛሉ ማለት ነው። እነዚህ ኢንቨርተብሬቶች ማለት ነው። ሶ እንቀጥል ፖይንታችን። ኢንቨርተብሬት ምን ይላል? ኢንቨርተብሬት አኒማልስ ላክ ኤ ሪጂድ ኢንተርናል ስኬሌታል ሲስተም ውስጣዊ የሆነ ኢንተርናል የሆነ ውስጣዊ የሆነ የአጥንት ሲስተም የላቸውም። አጥንት ውስጣዊ የሆነ ማለት ነው። ስኬሌታል የሆነ ሲስተም የላቸውም ማለት ነው። ላክ ያደርጋሉ ይሄን የላቸውም ማለት ነው። ብዙ ጊዜ ኢንትራንስ ላይ የሆነ ሰም ኩዌሽኖችን ለማየት ሞክር ያለው ኮምፔር ሲያደርጉ which one is እዚህ ጋር ላክ ያደረገው ቦታ ኢንተርቼንጅብሊ ያደረጉ እንትን ይላሉ ማለት ነው። ለምሳሌ አሁን ቨርተብሬት ጋር ምን ይላሉ? ኢንቨርተብሬት አኒማልስ ላክ ኤ ሪጂድ ኢንተርናል ስኬሌታል ሲስተም። በተለያዩ ሞዴል ኤግዛሞች ላይም 2016 እንደዚህ አይነት ኩዌሽን አለ። ሶ በጣም ተጠንቀቁ ማለት ነው። ከዚህ በኋላ አታጡም ብዬ ተስፋ አደርጋለሁ። እንቀጥል። መኒ ኢንቨርተብሬት አር ሶፍት ቦዲድ ይላል። በጣም ኦልሞስት ብዙ ኢንቨርተብሬቶች ምንድናቸው? ሶፍት ቦዲድ የሆኑ ናቸው። በጣም ለስላሳ የሆነ ሰውነት አላቸው ማለት ነው። ሶ በጣም እንትናቸው ለስለስ ያለ ነው ማለት ነው። እንቀጥል። ይሁን እንጂ some of them ምንድነው? some of them have an external skeleton called exoskeleton ይላል። ኤግዞስኬሌቶን ምንድነው? ይሁን እንጂ ጥቂታቸው ምን አለው? ኤክስተርናል የሆነ ስኬሌቶን አለው ማለት ነው። ስኬሌቶን የሆነ ውጫዊ የሆነ የአጥንት ሲስተም አላቸው ይላል ማለት ነው። ቀደምም ብለናል ላክ አርግተዋል ብለናል። ያው እዚህ ጋር እኮ ሜንሽን አርግተናል ማለት ነው። እዚህ ጋር እንደምታዩ ላክ ሪጂድ ኢንተርናል ስኬሌታል ሪጂድ የላቸውም። ቋሚ የሆነ ውስጣዊ የሆነ የስኬሌታል የአጥንት ሲስተም የላቸውም።
የላቸውም። ነገር ግን በተቃራኒው ጥቂት የሆኑ ኢንቨርተብሬቶች ምን አላቸው? ውጫዊ የሆነ የአጥንት ሲስተም አላቸው። ባይዞ እዚህ ጋር እንትን ዳይሬክትሊ አጥንትም ባይሆን የሆነ እንደ አጥንት የሚመስል ውጫዊ የሆነ እንትን አላቸው። እንቀጥልና ራሱ ዲፕሊ ይነግረናል እንትኑ ማለት ነው። ዩዥዋሊ ሜድ ኦፍ ቺትን የተሰራው ከቺትን የሚባል እንትን ነው ማለት ነው። ዊች ፕሮቴክት ዴር ሶፍት እዚህ ጋር እንደምታዩ ለምንድን ነው የሚጠቅመው ካል ዜ ፕሮቴክት ኢነር የሆነ ቦዲያቸውን ውጫዊ የሆነ ቦዲያቸውን ፕሮቴክት ለማድረግ ይጠቅማል ማለት ነው። ይጠቅማል። ኪፕስ ዘ አኒማልስ ፍሮም ዘ ድራይንግ አውት ከድርቀት ይጠብቃቸዋል። ባይዘው የተለያዩ አይነት ጥቅሞችን ያለው ማለት ነው። ይሄ እንትኑ ማለት ነው። እቺ ልድልትላችሁ ሞር ክሊር እንድትሆኑላችሁ ማለት ነው። እዚህ ጋር ምን ብለናል? አንደኛው ኢነር የሆነ ቦዲያቸውን ፕሮቴክት ያደርጋል። ሁለተኛ ደግሞ ኪፕ አኒማልስ ፍሮም ድራይ ከድርቀት ይጠብቃቸዋል። እሺ እንቀጥል። and attach to the animals muscles to aid in movement ለሙቭመንት እንዲጠቅማቸው ማለት ነው። አታች ያደርጋል ማለት ነው። የአኒማሎችን መስል ማለት ነው። የአኒማሎችን ጡንቻ ማለት ነው። ሶ እዚህ ጋር እንደምታዩውና በዚህ ይታያችኋል ብዬ አስባለሁ። ውጫዊ የሆነ እንደ ሲነካ ጊዜ እንደ እንትን የሚፈጥር እንትን ኢነር ቦዲያቸውን ፕሮቴክት የሚያደርግ የተለያየ አይነት እንደዚህ አይነት ሲስተም ነው ማለት ነው። እንቀጥል። ኢንቨርተብሬቶች ምንድናቸው? ቅድም ሜንሽን አድርገናል። አሁንም ይደገመው ኮልድ ብሎድድ ናቸው ኢንቨርተብሬቶች ማለት ነው። ኢንቨርተብሬቶች ምንድናቸው? ኮልድ ብሎድድ ናቸው። which means ራሱ ይነግረናል። ምንድነው? don't regulate their body temperature ውስጣዊ የሆነ የሰውነታቸውን ቴምፕሬቸር ሬጉሌት ማድረግ አይችሉም። ቴምፕሬቸሩ ቫራ ያደርጋል። ዲፔንድ የሚሆነው ከኢንቫይሮመንቱ ጋር ነው። ኢንቫይሮመንቱ ሞቃታማ ከሆነ ይሞቃል ሰውነታቸው፣ የሚበርድ ከሆነ ይበርዳል። እንደዚህ አይነት ቋሚ የሆነ እንትን የላቸውም ማለት ነው። አሁን ለምሳሌ የተለያዩ አይነት ኤግዛምፕሎች አሉ። ከዚህ በኋላ እናያለን። እዚህ ጋር ኢንሴክት፣ ስፓይደርስ፣ ስኔል፣ ስፖንጂ እነዚህ ኮልድ ብሎድድ የሆኑ እንትኖች ናቸው። እዚህ ጋር ኤርዝ ወርምስ፣ ኢንሴክት፣ ስፓይደርስ ማየት ትችላላችሁ ማለት ነው። ሌላ ቨርተብሬት አኒማሎችን ስናይ ደግሞ ቨርተብሬት አኒማሎችን ሜንሽን ስናደርግ አር አኒማልስ ዛት ሞስት አድቫንስድ ግሩፕ ኢን ዘ አኒማል ኪንግደም ከአኒማል ኪንግደም ግሩፖች ውስጥ ማለት ነው። በጣም ምን የሆኑ እዚች ጋር አድርግላችሁ በጣም ምን የሆኑ ናቸው? በጣም ተመራጭ የሆኑ አድቫንስድ የሆኑ ግሩፖች ናቸው ማለት ነው። ኤንድ ሁለተኛ ፖይንታችን እንቀጥልበት። they are what they are highly advanced group of animals በጣም አድቫንስድ የሆኑ ስኪል ያላቸው ግሩፖች ናቸው ማለት ነው። for what for advanced problem ራሱ ይነግረናል። for advanced problem solving skill ማለት ነው። የተለያየ አይነት አድቫንስድ የሆነ ፕሮብሌማቸውን ሶልቭ የሚያደርጉበት የተለያየ አይነት ስኪል አላቸው እነዚህ ቨርተብሬቶች ማለት ነው። ለምሳሌ ከዚህ በኋላ ከጥቂት ፕሪቪየስ ሴክሽኖች በኋላ ብናይ ቢሆነው እዚህ ጋር ለምሳሌ ኮሚኒኬሽን ራሳቸው በራስ የሚግባቡበት የተለያየ አይነት ስኪል አለ ማለት ነው። ለምሳሌ የሆነ ጉንዳን ብታዩ የሆነ ኬሚካል ሆርሞንን በመርጨት ከእንትኖች ጋር ከጉንዳኖች ጋር ኮሚኒኬት ያደርጋል ማለት ነው። ሶሻል ቢሄቪየርስ የሆነ ቢሄቪየርስ አላቸው በግሩፕ የሚኖሩ ማለት ነው። እነዚህ አይነት ለምሳሌ እንደ ኤሌፋንት ይግባባሉ። የተለያየ አይነት ስኪል አላቸው። እንደዚህ አይነት እንትን አላቸው ማለት ነው። ሃይሊ አድቫንስድ የሆነ ግሩፕ ስኪል አላቸው። እንቀጥል። this group of animals possess a well defined internal skeleton እዚህ ጋር እንደምታዩ internal skeleton with cartilage and the backbone or vertebral column separated into axial skeleton and appendicular skeleton ይላል። ምንድነው እነዚህ vertebrates ማለት ነው? ራሱ ይነግረናል። well defined internal skeleton system አላቸው። ትሩ የሆነ ኢንተርናል ስኬሌቶን ሲስተም አላቸው ማለት ነው በውስጣቸው ማለት ነው። ይሄም ስኬሌታል የሆነ ሲስተም በሁለት ቦታ ይከፋፈላል ማለት ነው። አንደኛው ምንድነው? አክሲያል ስኬሌቶን የምንለው ማለት ነው። ሁለተኛ አፔንዲኩላር ስኬሌቶን። ይሄን በጣም አንቆይበትም ቢኮዝ ከዚህ በፊትም ፕሪቪየስ ግሬድ ላይም አይታችሁ ሊሆን ይችላል። ብዙም አንቆይበትም። አክሲያል ስኬሌቶን ስንል ማለት ነው እንደ እስከል ማለት የፊታችን እንትን እስከል ወይም አጥንታችን ሙሉ የያዘ ማለት ነው። ብሬናችንን ፕሮቴክት የሚያደርግ ማለት ነው እስከል። በዚህ ሼፑ እንደምታዩ ማለት ነው እስከል እዚህ ጋር ነው የብሬናችንን ፕሮቴክት የሚያደርግ ማለት ነው። ቨርተብሬም ከአክሲያል ስኬሌቶች ውስጥ አንዱ ነው ማለት ነው። ከዚህ ፓርት ጀምሮ እስከዚህ ፓርት ይሸፍናል ማለት ነው። በኢሜጁ እንደምታዩ
ስተርነም፣ ሌላም አፔንዲኩላር ስኬሌተን ስንወስድ ደግሞ ጋርትለስ፣ አፔንድጅስ፣ እነዚህ የተለያዩ አይነት አፔንዲኩላር ስኬሌቶችም አሉ ማለት ነው። ይሄ ቀላል ነው ሲስተማቸውን። ክሊር ያልሆነ ፓርት ካለ ንገሩን፣ ችግር የለውም ዲስከስ የምናደርግ ይሆናል ማለት ነው። ሶ እንቀጥል። ዘ ስከል እንደ ቨርተብሬ ፕሮቴክት the high developed brain and the nerve cord respectively ምን ይላል? ስከል ማለት የቅድም አይተናል ማለት ነው። የስኬሌታል ሲስተም ሆኖ ስከል ምንድነው? ስከል እና ቨርተብሬ ምንድነው ፕሮቴክት የሚያደርጉት? ሪስፔክቲቭሊ ስለሚል ስከል ምን ያደርጋል? እዚህ ጋር እኔ ከፍ እናርጋትና ሶሪ እዚህ ጋር ይኸውና ክሊር ይሆንላችኋል ይታያል ብዬ ተስፋ አደርጋለሁ። ይኸውና እዚህ ጋር እንደምታዩ ስከል ምንድነው? ስከል ፕሮቴክት የሚያደርገው ፕሮቴክት የሚያደርገው ምንድነው? ቨርተብሬ ምንድነው ፕሮቴክት የሚያደርገው? ሪስፔክቲቭሊ ጥቅማቸውን የምናይ ይሆናል ማለት ነው። ሶ ስናይ ምንድነው ስከል ፕሮቴክት የሚያደርገው ብሬናችን ነው። ከተለያዩ አይነት ጉዳቶች ብሬናችንን ፕሮቴክት ያደርጋል። ቨርተብሬ ደግሞ ነርቭ ኮርድን ፕሮቴክት ያደርጋል ማለት ነው። ሶ በጣም እዚህ ጋር የተለያዩ አይነት እንትኖች ሜንሽን ተደርጓል። እነሱ ሲምፕል ናቸው ብዬ አስባለሁ። እንቀጥልና እዚህ ጋር vertebrates have more complex and specialized organ system such as circulatory system, respiratory system, nervous system, excretory system ይላል። ሶ እንጀምር። ሰርኩላተሪ ሲስተም የምንለው ከዚህ በፊትም አይ ቲንክ አይታችሁ ሊሆን ይችላል። ብዙ ጊዜ ኢሜጆችን ብታዩ በጣም ክሊር ይሆንላችኋል ብዬ ተስፋ አደርጋለሁ። እንቀጥልና የሰርኩላተሪ ሲስተም የምንለው ሁለት ቻምበሮች አሉ ማለት ነው። ሁለት ቻምበሮች አሉ የደም ዝውውር ማለት ነው። ሰርኩላተሪ ሲስተም ስንል እዚህ ጋር እንደምታዩት የደም ዝውውራችን ከተለያዩ አይነት ቦታ ከተለያዩ አይነት ፓርታችን የደም ዝውውራችን ከሄርት ስታርት አድርጎ ወደ ተለያዩ አይነት ቦዲ ፓርታችን የደም ዝውውር ይካሄዳል። ይሄ ደግሞ ሰርኩላተሪ ሲስተም እሱ ነው ማለት ነው። ምን ይላል? is a closed circulatory system with a ventral heart having up to 4 chambers in the median dorsal artery። ለምሳሌ ሂውመን ቦዲ ሁለት ቻምበሮች ናቸው። በጎንና በጎን የሄርት አጠገቦች ይላል። በጎንና በጎን እዚህ ጋር ኢሜጁ ላይ እንደምታዩ ማለት ነው። ኢሜጁ ላይ እንደምታዩ ሁለት አይነት ፓርቶች ነው ያለው ማለት ነው። ብዙ ጊዜ ፎከስ ላታረጉት ትችላላችሁ። ሶ እንቀጥልና ቻምበሮችን ኢሜጁ ላይ እንደምታዩ ሌላ አኒማሎች ደግሞ እስከ 4 ያላቸው ቻምበሮች አኒማሎች አሉ ማለት ነው። እንቀጥል። ሬስፓይሬተሪ ሲስተም ወይም የመተንፈሻ ሲስተማችን ከጊልስ እና ከላንግስ ኮንሲስት የሆነ ነው ማለት ነው። ከነዚህ ሁለቱ የተለያዩ ሬስፓይሬተሪ የምናደርግበት ሲስተም የምንተንፈስበት ሲስተም የተለያዩ አይነት ኢሜጆችን በጉግል ላይ ሰርታችሁ ማየት ትችላላችሁ። በኢሜጅ ሞር ይገባችኋል። እንቀጥል። they have a centralized nervous system ባይዘው እዚህ ጋር ነርቭስ ሲስተም የምንለው የተለያዩ አይነት ኢንፎርሜሽኖች ከብሬናችን ተነስቶ ደግሞ ወደ የተለያዩ የቦዲያችን አካል ማለት ነው ይተላለፋሉ ማለት ነው። ነርቭ ሲስተም ሴንትራላይዝድ ነርቭ ሲስተም እሱ ነው ማለት ነው። with a brain ማለት ነው። ከብሬናችን ጀምሮ እስከ ተለያዩ አይነት ብሬን የተለያዩ አይነት ኢንፎርሜሽኖችን ያስተላልፋል። ሴንሰሪ ኦርጋንስ የምንለው እነዚህ ጆሮ፣ አይን የምንለው የተለያዩ አይነት አድ ያደርጋል ማለት ነው። ሴንትራላይዝድ ነው፣ ማዕከል ነው፣ ሚድል ነው ማለት ነው። ይሄ ነርቭ ሲስተም ማለት ነው፣ የብሬን ማለት ነው። ሌላ እንቀጥል። ኤክስክሬተሪ ሲስተም ካልተሳሳትኩ ስፔሊንጉ ማለት ነው። ስፔሊንጉ ዋና ሳይሆን እዚህ ጋር አይዲያውን ተረዱት። ኦፍ ቨርተብሬት ኮንሲስት ኦፍ ፔርድ ኬርን ማለት እዚህ ጋር ፔርድ ኪድኔስ ስንል ጥንድ የሆነ ኩላሊት ከጥንድ የሆነ ኩላሊት which means ከሁለት ኩላሊቶች ኮንሲስት የሆነ ኤክስክሬተሪ ሲስተም እንላለን ማለት ነው። እነዚህ ለምንድን ነው የሚጠቅሙት? እነዚህ ሁለት ኩላሊቶች ማለት ነው አላስፈላጊ የሆኑ የተለያዩ አይነት ቆሻሻዎች ከሰውነታችን ለማስወገድ የሚጠቅመን ፓርት ነው ማለት ነው። የሚጠቅመን ምንድነው? የሚጠቅመን ፓርት ነው ማለት ነው። ይሄ ኤክስክሬተሪ ሲስተም ከተለያዩ አይነት አካላችን ማለት ነው እስከ ከዩሪትራ በተለያዩ አይነት መንገዶች ማለት ነው ከሰውነታችን የምናስወግድበት ፕሮሰስ ነው ማለት ነው። ሶ እንቀጥል። ሪፕሮዳክሽን ኢን አኒማልስ
የአኒማሎች ማራቢያ እንዴት ነው ራሳቸውን የሚያራቡት? አፍተር ሰክሰስፉል ኮምፕሊሽን ዚስ ሴክሽን ይሄን ሴክሽን ከጨረሳችሁ በኋላ ይሄን ማወቅ አለባችሁ ይላል። እኛን ዩኒቱ ከጨረስን በኋላ በእነዚህ 100 ኩዌሽን በፕራይቬት ኤግዛም ቤዝድ ቱቶሪያሉ ስለምንለቅላችሁ እስካሁን ያልተመዘገባችሁ ይሄ እድል እንዲያልፋችሁ ባዮሎጂ እና እንግሊዝን ከ95 በላይ ማምጣት ለምትፈልጉ ብቻ በተመጣጣኝ በሆነ ዋጋ አረግንላችኋል ማለት ነው። መመዝገብ ከፈለጋችሁ ኮንታክት አድርጉኝ በዚህ ጋር በሚቀመጥላችሁ ስልክ ቁጥር ማለት ነው። ኦር ደግሞ በቴሌግራም ኮንታክት ልታደርጉ ትችላላችሁ። እድሉ እንዳያልፍላችሁ ለጥቂት ተማሪዎች ስለሆነ ማለት ነው ቦታው። እንቀጥልና እኛ ራሳችሁ ታያላችሁ ኮምፒቲሽኑ ማለት ነው። እንቀጥል። ምንድነው ሪፕሮዳክሽን ምንድነው? እዚህ ጋር አለ። ሪፕሮዳክሽን is one of the common characteristics of animals that enable them to ensure the continuity of their species. ሪፕሮዳክሽን ስንል በጣም ኮመን ከሆኑ ካራክተሪስቲኮች ውስጥ የአኒማሎች ማለት ነው። አንድ አኒማል የራሱን ዝርያ እንዲያስቀጥል የሚያደርግበት ፕሮሰስ ነው ማለት ነው። continuity of their species የራሱን ዝርያ እንዲቀጥል ዘሬ ነህ ይባላል ማለት ነው። እንደዚህ አይነት ነገራቶች ብዙ ጊዜ በሂውመን ቦዲ እንትን ይባላሉ። ሶ እንቀጥልና this reproduction is the process by which living organisms duplicate themselves። ይሄ ሪፕሮዳክሽን የምንለው ወይም ማራባት የምንለው ማለት ነው ምንድነው? ሊቪንግ ኦርጋኒዝሞች ማለት ነው ራሳቸውን ዱፕሊኬት የሚያደርጉት ራሳቸውን የሚያባዙት የራሳቸውን ዘር የሚያበዙበት ሲስተም ነው ማለት ነው። እንቀጥል። there are two types of reproduction animals በአኒማሎች ማለት ነው። በአኒማሎች የተለያየ አይነት ሪፕሮዳክሽን አለ ማለት ነው። እኛ ሁለት ሜንሽን እናደርጋለን። ሶ ሁለትም ነው ያለው በእነሱ ስር ይከፋፈላል እንጂ there are two types of reproduction in animals። አንደኛው asexual reproduction እዚህ ጋር እንደምታዩት ማለት ነው asexual reproduction፣ ሁለተኛ sexual reproduction። እንቀጥል እናያቸዋለን እዚህ ጋር እንደ ኬተር የሚያዛቸው ማለት ነው። also the majority of animals undergo sexual reproductions። እነዚህ አኒማሎች ማለት ነው ምን ስር ነው የሚካተቱት? ፎከስ አድርጉልኝ። አንደርጎ ሴክሹዋል ሪፕሮዳክሽን ራሳቸውን ሴክሹዋል በሆነ መንገድ ተጠቅሞ ራሳቸውን ዱፕሊኬት የሚያደርጉት ስፒሺሳቸውን ኮንቲኒቲ የሚያደርጉት ስፒሺሳቸውን የሚያባዙበት ሲስተም ሞስት ብዙዎቻቸው ሴክሹዋል የሆነ ፕሮሰስ ነው የሚጠቀሙት ማለት ነው። ግን ይሁን እንጂ a few group of animals also undergo sexual reproduction። ጥቂቶቻቸው ምንድነው እስከ አሴክሹዋል ሪፕሮዳክሽን የሚጠቀም አለ ማለት ነው። እናያቸዋለን እኮ እንደ ኬተር ምነው አታስቡ ካልገባችሁ ማለት ነው። ያው ልናያቸው ነው በቶፒክ ማለት ነው ዲፕሊ ገብተን As you have learned in previous grades, asexual reproduction is a type of reproductions that involves a single individuals and doesn't require a fusion of gametes from two parents. እቺ ናት ትልቅ የሆነች distinguish between asexual and sexual። እናያቸዋል። asexual ስንል ምን ማለታችን ነው ሊነግረን ነው። ከዚህ ክላስ በፊትም ተምራችኋል እያለን ነው። asexual reproduction ስንል ምን አይነት የሪፕሮዳክሽን ሲስተም ነው? አንድ ሲንግል የሆነ ኢንዲቪጁዋል አንድ ፓሬንት ማለት ነው። አንድ ሰው ልትሉ ይችላላችሁ እንዲገባችሁ። አንድ ሲንግል የሆነ ኢንዲቪጁዋል and doesn't require the fusion of gametes። ሁለት የሆነ ኢንዲቪጁዋል አያስፈልግም ማለት ነው። ሁለት ስንል ወንድና ሴት አያስፈልግም። አንድ ሲንግል የሆነ ኢንዲቪጁዋል ፓሬንት ይበቃል ማለት ነው። ምን ለመሆን? ራሳቸውን ሪፕሮዳክሽን ራሳቸውን ለማባዛት ማለት ነው። ራሳቸውን ለማባዛት which means ምን ያስፈልጋቸውም? ጋሜት አያስፈልጋቸውም ማለት። ጋሜት ስንል ስፐርም ሴል እና ኤግ ሴል ከሁለቱ ኦፖዚት ከሆኑ ፓሬንቶች ማለት ነው ፊውዥን ሲደራረግ አብሮ ሲገናኝ ማለት ነው። ስፐርም ሴል ፕላስ ኤግ ሴል ልትሉ ትችላላችሁ ጋሜትም ማለት ነው። ስለዚህ አንድ የሆነ ኢንዲቪጁዋል የሚያስፈልግ ከሆነ ጋሜቶች ፊውዥን አይሆኑም ማለት ነው። ሶ በአንድ የሆነ ኢንዲቪጁዋል ራሳቸውን ሪፕሮዲዩስ የሚያደርጉት ኒው ኦፍስፕሪንግ አዲስ ልጅ የሚፈጥሩት ማለት ነው። እነዚህ አሴክሹዋል ሪፕሮዳክሽን እንላቸዋለን ማለት ነው። ሶ እንቀጥል።
አሴክሹዋል ሪፕሮዳክሽን አኒማልስ ኢዝ ሞር ኮመን አሞንግ ኢንቨርተብሬት ዛን ኢን ኢንቨርተብሬት። እነዚህ አሴክሹዋል የሆነ ሪፕሮዳክሽን የምንላቸው ማለት ነው እዚህ ጋር እንደምታዩት ምን አይነት ናቸው? ሞር ኮመን የሆኑ ናቸው። እነዚህ አይነት ሲስተምን አሴክሹዋል የሆነ ሲስተም የሚጠቀሙት ማለት ነው ምን ጋር ኮምፔር ካደረግን ከቨርተብሬቶች ጋር ማለት ነው። ሶ ሞስት ኦፍ ይሄን ሲስተም የሚጠቀሙት ኢንቨርተብሬቶች የጀርባ አጥንት ያላቸው አኒማሎች ናቸው ማለት ነው። አኒማሎች ናቸው። ሶ አንድ የሆነ ኢንዲቪጁዋል ነው የሚያስፈልገው ካል ምን አይነት ሲስተም ነው የሚጠቀሙት? ምን አይነት ፕሮሰስ ቢጠቀሙ ነው በአንድ ኢንዲቪጁዋል ኒው ኦፍ ስፕሪንግ ወይም ኒው ኦርጋኒዝም ወይም ኒው አዲስ ልጅ የሚመጣው ማለት ነው። እንቀጥል። እዚህ ጋር እንደምናየው ሁለት ሲስተሞችን እናያለን፣ ቡዲንግ እና ፍራግመንቴሽን ማለት ነው። እነዚህ ሁለቱ ሲስተም በመጠቀም በጣም ኮመን ከሆኑ እነዚህ አሴክሹዋል የሚጠቀሙት ራሳቸውን ለማባዛት ራሳቸውን ዱፕሊኬት ለማድረግ ማለት ነው። ስፔሻሊ እነዚህ አኳቲክ የሆኑ አኒማሎች እነዚህ ውሃ ውስጥ የሚኖሩ አኒማሎች ማለት ነው ይህን ሲስተም ነው የሚጠቀሙት። አንድ በአንድ ልናይ ነው ማለት ነው። እዚህ ጋር ባይነሪ ቪዥን ቡዲንግ ፍራግመንቴሽን ሞስት ኮመን የሆነው እዚህ ጋር እንደምናየው ቡዲንግ እና ፍራግመንቴሽን በመጠቀም ነው። ቢኮዝ ይሁን እንጂ እኛም ባይነሪ ፊውዥን እናያለን። ባይነሪ ፊውዥን ስንል እዚህ ጋር እንደምታዩት አንድ የሆነ ኦርጋኒዝም አለ። አንድ የሆነ ኦርጋኒዝም ስሩ ፕሮሰስ ራሱን ሁለት ቦታ ስፕሊት የሚያደርግበት የሚያከፋፍል ፕሮሰስ ባይነሪ ፊውዥን እንላለን። ወይም ቡዲንግ የምንለው ደግሞ አንድ የሆነ ኦርጋኒዝም አለ። ከሱ የሆነ ኦርጋኒዝም እዚች ጋር እንደምታዩት እዚች ጋር የሆነች ፓርት ታድጋለች ከሱ ከኦርጋኒዝሙ ማለት ነው። እቺ ፓርት ዘሴም ናት ካያችሁ ማለት ነው። ከዚህ የመጀመሪያው ከፈርስት ኦርጋኒዝሙ ማለት ነው። ከሱ ከራሱ አካል ነው የወጣችው ማለት ነው። ስሩ ፕሮሰስ ቆይታ ትገነጥላለች። እዚች ጋር እንደምታዩ ማለት ነው ትገነጥላለች ማለት ነው። ተገንጥላ ምን ትሆናለች? ራሷ ምን ትሆና አይደንቲካል ዘሴም ከፈርስቱ ጋር ዘሴም የሆነ ሼፕ ይፈጥራል ማለት ነው። ኒው ኦፍ ስፕሪንግ ተፈጠረ። ይኸው እዚህ ጋርም ስታዩ ማለት ነው ሁለቶችን አይተናል። ሶ እንቀጥል። ወደ እንትኑ ብንቀጥል ፍራግመንቴሽን ስንል ለምሳሌ ሲ ስታርን ስትወስዱ ምንድነው የሆነ አንድ ኦርጋኒዝም አለ። ከአንድ ኦርጋኒዝም የሆነች ፓርት እዚች ጋር እንደምታዩ ማለት ነው የሆነች ፓርት ትቆረጣለች። የሆነች ፓርት ምን ትደረጋለች? ትቆረጣለች። ያቺኛው የተቆረጠችዋ ፓርት ምን ትሆናለች? እቺ ትንሿ ማለት ነው አድጋ ስሩ ፕሮሰስ አድጋ ዘሴም የሆነ ኒው ኦርጋኒዝም ኦፍ ስፕሪንግ ትሆናለች ማለት ነው። አዲስ ልጅ ትሆናለች ማለት ነው። አይታችኋል። አንድ የሆነ ኦርጋኒዝም የተጠቀምነው ሁሉና ፎከስ አድርጎ አንድ የሆነ ሲንግል የሆነ ኢንዲቪጁዋል ከሁሉም ከአንድ የሆነ ተመሳሳይ ከሆነ አንድ ብቻ ያስፈልግበት ሲስተም ነው ማለት ነው። እሺ ይሄን እዚህ ጋር በኢሜጅ ክሊር እንደሆነላችሁ ያስረዳዋችሁ የሴክሹዋሊ ፍሬሽ ወተር ይሄን ነው የሚደግመው። እኛ ግን ሰዓት መግደል አንፈልግም ማለት ነው። ሶ እንቀጥል። ሶ አሴክሹዋል የሆኑ ሪፕሮዳክሽኖች በዚህ አይነት ሲስተም ራሳቸውን ያራባሉ ማለት ነው። the other form of asexual reproduction animals is parthenogenesis። ስለዚህ parthenogenesis ነው የሚባለው ማለት ነው። ወይም ቨርጂን በርዝ የምንለው ማለት ነው። ቨርጂን በርዝ የምንለው the other name of this ማለት ነው። so in this type of reproduction unfertilized egg developed into new offspring as in some insect and vertebrates ምን ይላል? እነዚህ አይነት ታይፖች ላይ ማለት ነው unfertilized የሆነ ኤግ እንደዚህ አይነት ታይፕ የሚጠቀሙ ራሳቸውን ሪፕሮዳክሽን ለማድረግ ወይም እነዚህ ፓርቲኖጂኒሰስ አኒማሎች የምንላቸው ወይም ፓርቲኖጂኒሰስ ሲስተም የሚጠቀሙ ማለት ነው። ምን አይነት ሲስተም ነው? አንፋርቲላይዝድ የሆነ ኤግ ምን ማለታችን ነው? ያልተፈለፈለ ኤግ እዚህ ጋር ነው። ያልተፈለፈለ ኤግ ማለት ስፐርም ሴል እና ኤግ ሴል ፊውዥን ያልተደራረገበት ሲስተም ነው ማለት ነው። አንፋርቲላይዝድ ኤግ ስንል ያልተፈለፈለ ኤግ ስንል እንደዚህ አይነት ሲስተም ነው ማለት ነው። የተፈለፈለ ሲሆን ምን አይነት ነው? ኤግ ሴል ፕላስ ዋት ፕላስ ስፐርም ሴል ኢኳል ፊውዥን ሲደረግበት ሲገናኝ ፋርቲላይዝድ ሆኗል እንለዋለን፣ ተፈልፍሏል እንለዋለን። ነገር ግን እነዚህ ፓርቲኖጂኒሰሶች ምንድነው? አንፋርቲላይዝድ ኤግ ከሆነ ኒው የሆነ ልጅ ኒው የሆነ ኦርጋኒዝም ይሆናል ማለት ነው። በኢንሴክቶችም በቨርተብሬቶችም አለ፣ ነገር ግን አይበዛም ማለት ነው። ኤግዛምፕል ኢንክሉድ ኢንቨርተብሬቶች ስር እዚህ ጋር እንደምታዩ አንትስ፣ ዋፕስ፣ አፕፌርስ፣ ቢስ ብሎ የተለያዩ ሜንሽን አድርጉታል። ኤግዛምፕሎችም ቴክስት ቡካችሁ ላይ አለ ማለት ነው። እንቀጥል። ኢንቮልቭ ምን ይላል? ዲቨሎፕመንት ኦፍ ፊሜል ራርሊ ኦፍ ሜል ጋሜት ሴክስ ሴል ዊዝአውት ፋርቲላይዜሽን። እነዚህ ምንድነው? ዲቨሎፕመንት ኦፍ ፊሜል ኦር ጋሜት ወይም ሴክስ ሴል የምንለው ዊዝአውት ፋርቲላይዜሽን ያለ ፋርቲላይዜሽን ማለት ነው።
ያለ ፈርቲላይዜሽን ያለ ፈርቲላይዜሽን በጣም ዲቨሎፕመንቱ ከሚገርሙ እነዚህ ሲስተሞች አንዱ ነው ማለት ነው። እንቀጥል እሺ። እነዚህ አይነት ኤግዛምፕሎችን ቴክስት ቡካችሁ ላይ አታገኙም፣ ነገር ግን እዚህ ጋር ማየት ትችላላችሁ ማለት ነው። ራሳችን እዚህ ጋር ማየት ትችላላችሁ። ሲምፕል ነው። እንቀጥል። ሴክሹዋል ሪፕሮዳክሽንስ ምን አይነት ነው? ሴክሹዋል አንድ ኢንዲቪዥዋል ከሆነ ሴክሹዋል ሪፕሮዳክሽን ምን ይላል? ኢዝ ታይፕ ፎከስ አድርጎ ኢዝ ታይፕ ኦፍ ሪፕሮዳክሽን ራሳቸውን ከሚያራቡት ራሳቸውን ዱፕሊኬት ከሚያደርጉት ሲስተሞች ውስጥ አንዱ ሆኖ that involves two individual ፓሬንትስ ሁለት ፓሬንት ነው የሚያስፈልገው። እዚህ ጋር አሁን ሁለት ኦፖዚት የሆኑ ሴክስ ሴሎች ያስፈልጉናል ማለት ነው። ራሱ ይነግረናል። ሪኳየር ዋት ፊውዥን ግንኙነት ያስፈልጋል። የምን የጋሜቶች ማለት ነው። የጋሜቶች ስንል እዚህ ጋር ፎከስ ማድረግ አለባችሁ። ምንድነው እዚህ ጋር እንደምታዩት የዚች ናት የስፐርም ፕላስ የኤግ ማለት ነው። የስፐርም ፕላስ የኤግ ምን ያስፈልጋል? ግንኙነት ያስፈልጋል ማለት ነው። በምን በሴክሹዋል ሪፕሮዳክሽን አኒማሎች በዚህ መልኩ ራሳቸውን የሚያባዙት ከሆነ ሁለቱ የግዴታ ኢንዲቪዥዋል የሆነ ኦፖዚት የሆነ ከፊሜል ጋሜቶች ምን መሆን አለባቸው? ያስፈልጋሉ ማለት ነው። እንቀጥል። it produce offspring that have genetic material from both parent ማለት ነው። ምን ይላል? ቅድም ከዚህ በፊትም ነግሬያችኋለሁ። ይሄ it produce offspring that have ይሄ ከሁለቱ ፓሬንቶች ጋሜቶች በሚፈጠር ጊዜ ፈርቲላይዜሽን በሚፈጠር ጊዜ በፊውዥን ሲደረግ ማለት ሲገናኙ ኒው offspring በሚመጣበት ጊዜ ምንድነው ከሁለቱ ጄኔቲክ ማቴሪያል ይስተላለፋል። ፍሮም ቦዝ ፓሬንት ፎከስ አድርጉ። ፍሮም ቦዝ ፓሬንት ለምሳሌ እዚህ ጋር የሜል በእንቱን ያዙ እስቲ ፊሜል እዚህ ጋር ለምሳሌ ክሊር እንዲሆንላችሁ እቺን እናጥፋትና እቺን ሁሉ እናጥፋትና ለምሳሌ ይሄ በኤፍ ያዙ። ኤፍ የምንድን ነው? ፊሜል ነው። ፊሜሉ ምን አለው? 2n አለው። 2n which means ዳይፕሎይድ አለው። ሜሉም እዚህ ጋር በኤም ብትወስዱ ምን አለው? 2n አለው። እሱም ዳይፕሎይድ አለው። ሁለቱም አንድ ኤን ትራንስፈር ያደርጋሉ። ከዛ ምን ይሆናል? 2n ይሆናል ማለት ነው። ኒው ኦፍስፕሪንጉ ማለት ነው። ሶ ከሁለቱም ፓሬንቶች ጄኔቲክ ትራንስፈር ይተላለፋል ማለት ነው። ከዛ ኮምፕሊት የሆነ 2n ይሆናል ማለት ነው። ኦፍስፕሪንጉ ማለት ነው። ከሁለቱም ጄኔቲክ ማቴሪያል የሆነ ጂን የሆነ ማቴሪያል ይተላለፋል ማለት ነው። ቅድም ሜንሽን አድርጌያለሁ መሰለኝ። እንቀጥል እሺ። ምን ይላል? ከዛ ሴክሹዋል ሪፕሮዳክሽን ኢንቮልቭስ ዲፈረንት ሜል ኤንድ ፊሜል ሪፕሮዳክቲቭ ስትራክቸር ዊዝ ዲፈረንት ፋንክሽን። ከዚህ በፊት አይተናል። ሴክሹዋል ሪፕሮዳክሽኖች ምን ኢንቮልቭ ያደርጋሉ? ዲፈረንት ሜል እዚህ ጋር ስክሪፕቱ ዲፈረንት ሜል ኤንድ ፊሜል ሪፕሮዳክቲቭ ስትራክቸር ማለት ነው። ያኛው ሪፕሮዳክቲቭ ስትራክቸሩ ደግሞ ዲፈረንት የሆነ ፋንክሽን አለው፣ የተለየ አይነት ፋንክሽን አለው ማለት ነው። እሱን ማየት ትችላላችሁ ማለት ነው። One of the most important function is the production of haploid cell called gamete. Gamete የምንለው የሃፕሎይድ ሴል ማለት ነው። For the transmission of genetic information from parents to offspring. ይሄ ኤን ቅድም ያልነው አይታ አንዳንድ ኤን ቅድም ትራንስፈር ስናደርግ ጊዜ ምን ተፈጠረ? እዚህ ጋር ኢንፎርሜሽኖች ማለት ነው ከሁለቱም ጄኔቲክ ማቴሪያል ጄኔቲክ የሆነ ኢንፎርሜሽን የተለያየ ሊሆን ይችላል እኮ ጄኔቲክ ኢንፎርሜሽን ሲሆን ኮንፊውዝ አትሁን። ለምሳሌ አይን ሊሆን ይችላል ከፓሬንቱ ወይም ለምሳሌ ከአባቱ ጸጉሩ ሊሆን ይችላል የሆነ ጄኔቲክ ይወስዳል። ከእናቱ ለምሳሌ ከለር ሊሆን ይችላል። የተለያዩ አይነት ሼፖችን የተለያዩ አይነት ጄኔቲክ የሆነ ኢንፎርሜሽኖችን ከሁለቱም ይወስዳል ማለት ነው። ከሁለቱም ምን ይሆናል? ይወስዳል ማለት ነው። ሶ እንቀጥል። The parent are diploid organism with a complete set of chromosome ቅድም እንዳየነው 2n የሆነ ዳይፕሎይድ የሆነ እንትን ያላቸው ማለት ነው። እነዚህ ፓሬንቶች ማለት ነው። ሜንሽን ማድረግተናል። እዚህ ጋር ኤግዛምፕሉን ማየት ትችላላችሁ። ምንም አያስፈልግም። አንድ ማይቶሲስ አለ። ከዛ ሪፕሊኬሽን ያደርጋል፣ ራሱን ኮፒ ያደርጋል። እንደዚህ ያለ ሴል ዲቪዥን ይፈጠራል። 2n ዳውተር ሴልስ ይፈጠራል። በማይስ ማየት ትችላላችሁ። በኢሜጁ ብቻ በማየት ላይክ ይገባችኋል። በእንትኑ ዲፕሊ ስላስረዳው ብዬ አስባለሁ። In sexual reproduction, males produce sperm and haploid cell in the testes where sperm cells are stored in the epididymis until ejaculation. ምን ይላል?
ሴክሹዋል በሆነ ሪፕሮዳክሽን ማለት ነው። ሜል ምን ፕሮዲውስ ያደርጋል? ሁላችሁም እንደምታውቁት ከአንድ ሜል ወይም ላይክ ከአንድ ወንድ የሚጠበቀው ብዙ ጊዜ ለመዳገም ስፐርም ሴል ነው። ከፊሜሏ ኤግ ሴል ሲሆን ስፐርም ሴል የሚፈጠረው ቴስትስ ነው ፕሮዲውስ የሚያደርገው ማለት ነው። ምን ስፐርም ሴልም ማለት ነው ቴስትስ ነው ምን የሚያደርገው ፕሮዲውስ የሚያደርገው ማለት ነው። ዌር ስፐርም ሴልስ አር ስቶርድ ምን የስፐርም ሴል ምን ውስጥ ነው ስቶርድ የሚሆነው? ኤፒዲደምስ ውስጥ ማለት ነው። ስፐርም ማለት ነው ስቶርድ የሚሆነው የሚቀመጠው ማለት ነው። ምን እስከሚሆን ድረስ አንተል ኢጃኩሌሽን ይላል። አንተል ኢጃኩሌሽን እስኪረጭ ድረስ ማለት ነው። ምን ውስጥ ነው ስቶርድ የሚሆነው? ኤፒዲደምስ ውስጥ ነው። ኤፒዲደምስ ውስጥ ማለት ነው። ኤፒዲደምስ ባይ ዘ ወይ ከዚህ በፊት ማለት ነው ስቶር ያደርጋል ስፐርም ማለት ነው። ሌላ ደግሞ ማቹር ያደርጋል። መጀመሪያ በስፐርሙ ሴል በቴስትስ ፕሮዲውስ የተደረገው እንትን። እሺ እንቀጥልና አዘር ሃንድ ቆይ እዚህ ጋር ምንድነው ስቶር ማቹርም ያደርጋል ማለት ነው። ይሄ ምኑ ኢፒዲደምሱ ማለት ነው። መጀመሪያ በቴስት ፕሮዲውስ የተደረገው ስፐርም ማቹር አልሆነም ማለት ነው። ኖርማል የሆነ ስፐርም ነው ማለት ነው። ስቶር ይሆናል ኢፒዲደምስ ጋር ማለት ነው። ከዛ ነው ስቶር ይሆናል። ከዛ ኢጃኩሌሽን እስኪደረግ ድረስ ማለት ነው። እንቀጥልና በሌላ እንትንና ፊሜልስ ፕሮዲውስ አን ኦቪዩም ማለት እኮ ላይክ ሁሌም ኦቪዩም ከተባለ ኤግ እንደሆነ ወቁ ሃፕሎይድ ሴል ማለት እኮ ሃፕሎይድ ሴል እዚህ ጋር አዲስ ኬተርም ይመስለኛል። የሃፕሎይድ ሴል ቅድም ነግራችኋለሁ። እቺ አንድ ኤን ሃፕሎይድ ትባላለች። 2 ኤን ደግሞ ዳይ ማለት ሁለት ነው። 2 ኤኑ ዳይፕሎይድ ነው ማለት ነው። እዚች ጋር በዳይ እና በአይ ከያዛችሁ በቂ ነው ማለት ነው። እቺን ሲምፕል ናት ብዬ አስባለሁ ኮንሰፕቱ። ሶ እንቀጥልና ኦቪዩም ኦር ኤግ ሃፕሎይድ ሴል ዛት ማቹር ኢን ዘ ኦቫሪ ምን ውስጥ ነው ማቹር የሚሆነው? ኦቫሪ ስፐርም ሴሉ ኢፒዲደም ውስጥ ስቶር እንደሚሆን ማቹር እንደሚሆን በኤግ ሴል ደግሞ ኦቫሪ ውስጥ ነው ማቹር የሚሆነው። and the fusion of sperm cell with the female gamete which means egg ፊውዥን ሲደረግ ጊዜ ምን ፕሮዲውስ ያደርጋል? እዚህ ጋር እንደምታዩ አንድ ሲንግል የሆነ ሴል ማለት ነው። ያኛው ሲንግል ሴል ምን ይባላል? ዳይፕሎይድ የሆነ ፋርቲላይዝድ የሆነ ኤግ፣ ያኛው ደግሞ ፋርቲላይዝድ የሆነ ኤግ ምን ነው ዛይጎት እንለዋለን ማለት ነው። ወይም 2N ከሁለቱም ጄኔቲክ ማቴሪያል ይወስዳል ማለት ነው። which develop into an embryo ወደ ኤምብሪዮ ዲቨሎፕ ሆኖ ወደ ጽንስ ነው ምንድነው በአማርኛ ካልተሳሳትኩ ዲቨሎፕ ይሆንና then into an individual organism ከዛ ወደ ኢንዲቪጁዋል የሆነ ኦርጋኒዝምስ ይቀየራል ማለት ነው። ይቀየራል። ፎከስ አድርጉልኝ። እዚህ ጋር እንትኑ አለ ኤግ አለ፣ ከዛ ስፐርሙ ሴል አለ፣ ከፊሜሉ ደግሞ ኤግ አለ። ኤጉ ወይም other name of ብዙ ጊዜ ኦቪዩም ሲባል ኤግ እንደሆነ ወቁ። ብዙ ጊዜ 23 ክሮሞዞም በስፐርሙ ደግሞ 23 ክሮሞዞም ከዛ ፋርቲላይዝ በሚደረግበት ጊዜ 46 ክሮሞዞም በፔር ደግሞ ሲሆን 23 ፔርስ ልንል እንችላለን። 46 ስንል 1 by 1 በሲንግል ስናስቀምጥ ጊዜ ማለት ነው። ከዛ ደግሞ ኤምብሪዮ ይሆናል 46 ክሮሞዞምስ 23 ፔርስ ማለት ፔርስ በሁለት ማለት ነው። ከዛ ወደ ሲንግል የሆነ ኢንዲቪጁዋል ይቀየራል ማለት ነው። እዚህ ጋር ባይዞ ሴክሹዋል እና አሴክሹዋል ከደቂቆች በኋላ ኮምፔር አድርገን እናያለን ማለት ነው። እዚህ ጋር እንቀጥልና there are two types of fertilization በፈርቲላይዜሽን የምንለው ሁለት አይነት ታይፖች አሉ። ኤክስተርናል እና ኢንተርናል ነው ማለት ነው። እዚህ ጋር እንደምታዩ ኤክስተርናል እና ኢንተርናል ምንድነው? እዚህ ጋር ኢንተርናል ማለት ነው the animals that use internal fertilization መጀመሪያ ኢንተርናሉን እና the egg are released from the ovary into the uterine tubes for fertilization but eggs are released into the aqueous environment ምንድነው? ይሄ የእንትኑ ነው። አኒማልስ ዛት ዩዝ ኤክስተርናል ፈርቲላይዜሽን። ኢንተርናል ፈርቲላይዜሽን የምጠቀም ኤጉ ሪሊዝድ የሚሆነው ወይም የሚለቀቀው ከኦቫሪ ወደ ዩቴሪየን ቲዩብስ ለምን? ለፈርቲላይዜሽን ማለት ነው። እዚች ጋር ክሊር እንዲሆንላችሁ እቺን ሁሉንም እናጥፋና ለምን ለፈርቲላይዜሽን ማለት ነው። ግን በኤክስተርናል ደግሞ ተቃራኒ ነው። ኤጉ ምንድነው? የት ነው ሪሊዝ የሚሆነው?
የት ነው ሪሊዝ የሚሆነው? እዚህ ጋር ባይዘው ኢንተርናል ላይ ፊሜል ቦዲ ውስጥ ነው ማለት ነው። ግን እዚህ ኤክስተርናል የምንለው ፈርቲላይዜሽን ወይም ውጫዊ ፈርቲላይዜሽን የምንለው ምን አይነት ነው? አኳስ ወይም ውሃማ ኢንቫይሮንመንት ውስጥ ማለት ነው። ውሃማ ኢንቫይሮንመንት ውስጥ ኤጋቸውን ለምሳሌ እዚህ ጋር ለምሳሌ ሜሉ አለ እንበል። ለምሳሌ ሜል አለ እንበል። ለምሳሌ ኤጉን ለምሳሌ ይሄን ስፐርም እንበል። እዚህ ጋር ፊሜል አለ ለምሳሌ ኤግ እንበል። ቺን ኤግ እንበል። ይሄን ስፐርም እንበል። እዚህ ጋር ስፐርም እንል ይታያቸዋል መሰለኝ። ሁለቱም ሪሊዝ የሚያደርጉት እዚች ጋር የሆነ ውሃ አለ፣ የሆነ ፓርት ኦፍ የሆነ አኳስ የሆነ ውሃማ የሆነ ፓርት አለ ማለት ነው። ሁለቱም ውሃ ውስጥ ነው ይሄን ስፐርም ሴላቸውና ኤጋቸውን የሚለቁት። ከዛ እዛ ውሃ ውስጥ ነው ፈርቲላይዜሽን የሚለቀቀው። ሶ እዚህ ጋር ኤክስተርናል ሆነ ማለት ነው። ውጫዊ ከአካላቸው ውጫዊ የሆነ ፓርት ውስጥ ነው ፈርቲላይዜሽኑ የሚከናወነው ማለት ነው። ሶ ይሄ ማለት ነው። ይሄ በጣም ሲምፕል የሆነ ኮንሰፕት ነው። ባዘው እዚህ ጋር እንትኑ ሳይክሉ ይሄ ነው። ይሄ የፕሮሰሱ እዚህ ጋር የአዳልት ፊሜል ሳይን ነው። ይሄ የአዳልት ሜል ነው። ማዮሲስ፣ ስፐርም ሴል፣ ኤግ ሴል እያለ ፈርቲላይዜሽን፣ ከፈርቲላይዜሽን ዛይጎት ወይም ዳይፕሎድ የምንለው 2n የሚለው እየተፈጠረ ወደ ኢምብሪዮ እየሄደ እንደዛ ሳይክሉ እንደዛ ይሄዳል ማለት ነው። አፍተር ፈርቲላይዜሽን a series of development of stage occur። ከፈርቲላይዜሽን በኋላ ምንድነው እዚህ ጋር a series of development stage occur። የሆነ ተከታታይ የሆነ የእድገት ስቴጅ ይከናወናል ማለት ነው ከፈርቲላይዜሽን በኋላ ማለት ነው። የመጀመሪያው ክሊቬጅ ነው ማለት ነው። የመጀመሪያው ምንድነው? ክሊቬጅ ማለት ነው። ሁለት ቦታ እንትን ማለት ሲሆን ማለት which involves a series of mitotic cell division ተከታታይ የሆነ የማይቶቲክ ሴል ዲቪዥን ሲኖር ፎከስ አድርጉ። የማይቶቲክ ሴል ዲቪዥን ሲኖር ማለት ነው የሴሎች ኦፍ ፈርቲላይዝድ ኤግ የአንድ ፈርቲላይዝድ ኤግ ተከታታይ የሆነ የማይቶቲክ ሴል ዲቪዥን ሲኖር ክሊቬጅ እንላለን ማለት ነው። ክሊቬጅ ዘ ሴል ዲቪዥን ሪዛልትስ ኢን ኤ። ይሄ ሴል ዲቪዥን ደግሞ የምን ሪዛልት ነው? 8 ሴል ስትራክቸር ይፈጠራል መጀመሪያ ላይ። ከዛ ሰከንድ ስቴጅ ላይ ደግሞ አናዘር ሴል ዲቪዥን ይኖራል። ከዛ ሪአሬንጅመንት ኦፍ ሴል ያኛው የሆነ ሪአሬንጅመንት የሆኑ ሴሎች ማለት ነው ወደ ሆሎ ሆኖ ስትራክቸር ይቀየራሉ። እነዛ ሆሎ የሆኑ ስትራክቸሮች ብላስቱላ ይባላሉ። ይሄ ሲምፕል የሆነ ብዙ ጊዜ ፎከስ ስለማያደርግ ነው ፋስት አድርጌ ማለፍ የፈለኩት። ዜን ቀላልም እንትን ፓርት ስለሆነ ዜን ከዛ በኋላ ብላስቱላ ፈርዘርሊ ሴል ዲቪዥን አርግቶ የሴል ክፍፍል አርግቶ ሪአሬንጅመንት በሆነ መልኩ ማለት ነው ምን ይባላል? ጋስትሩሌሽን በሆነ ፕሮሰስ ማለት ነው። ከዛም ይኸው እዚህ ጋር በኢሜጁ ሞር ካየን ክሊር ይሆናል ማለት ነው። ይኸው እዚህ ጋር ዛይጎት አለ። ይሄ ነው ጉዳው ክሊቬጅ አለ። ከዛ በኋላ 8 ሴል ስቴጅ ይፈጠራል። ከክሊቬጅ በኋላ ብላስቱላ ወይም ክሮስ ሴክሽን የምንለው። ከዛ ደግሞ ከብላስቱላ ደግሞ ጋስትሩሌሽን፣ ከጋስትሩሌሽን ደግሞ እንደዚሁ እያለ ይቀጥላል ማለት ነው። ይሄ ሲምፕል የሆነ ፓርት ነው ማለት ነው። እንቀጥልና the process of gastrulation produce gastrula that have different cell layers called germ layers። በጋስትሩሌሽን ፕሮሰስ ፕሮዲዩስ የተደረገው ጋስትሩላ ዲፈረንት የሆነ ሴል ሌየርስ አለው ማለት ነው። ያኛው ዲፈረንት የሆነ ሴል ሌየርስ ምን ይባላል? ጀርም ላየርስ ይባላል ማለት ነው። ምን ይባላል? ጀርም ላየርስ ይባላል ማለት ነው። አይ ቲንክ ብዙ ጊዜ እንደዚህ አይነት ኮንሰፕቶችን ላይ ነገረን ይችላል። ነገር ግን የተለያዩ ጀርም ላየርስ አሉ። ብዙ ጊዜ እዚህ ጋር ለምሳሌ ጀርም ላየር ስንል እዚህ ጋር ታያላችሁ 3 አሉ ማለት ኤክቶደርም፣ ኤንዶደርም፣ ሜሶደርም ማለት ነው። እነዚህ 3 አይነቶች አሉ ማለት ነው። ሶ ልድገምላችሁ። ጀርም ላየርስ የሚሉ እነዚህ ኤክቶደርም፣ ኢንዶደርም እና ሜሶደርም የሚሉ የ3 አይነት የጀርም ሌየሮች አሉ ማለት ነው። ስለዚህ በዚህ እንትን አይዲያ መውሰድ ትችላላችሁ። እሺ ከዛ ስንቀጥል ባይ ዘ ፕሮሰስ ኦፍ ኦርጋኖጂኒሰስ። ይሄ በኦርጋኖጂኒሰስ ፕሮሰስ ደግሞ ምን ይፈጠራል? እሺ ዚስ ኦርጋኒዝም ዚስ ጀርም ላየርስ፣ እነዚህ ጀርም ላየሮች ማለት ነው። እዚህ ጋር እንደምታዩት ጀርም ላየሮች 3 አይነት አሉ ብለን ኤክቶደርም፣ ኢንዶደርም እና ሜሶደርም የሆኑ ሌየሮች ማለት ነው ዲቨሎፕ ይሆናሉ ወደ ዲፈረንት ቲሹ ታይፕ፣ የተለያዩ አይነት የቲሹ ታይፖች፣ ኦርጋኖች፣ ኦርጋን ሲስተሞች። እነዚህ የተለያዩ ኦርጋን ሲስተሞች ማለት ነው። ኦርጋን ባይ ዘ ዌይ ብዙ ኦርጋን አንድ ላይ እንትን ሲሆን ኦርጋን ሲስተም እንላለን ማለት ነው። ሶ እንቀጥልና ኦርጋኖጂኒሰስ ኢዝ ዘ ፎርሜሽን ኦፍ ኦርጋንስ ዱሪንግ ኢምብሪዮኒክ ዲቨሎፕመንት። እዚህ ጋር እንደ ኬ ተርም አስቀምጧል ማለት ነው። እነዚህ ኦርጋኖጂኒሰስ የምንለው ምን ፎርሜሽን ነው?
እዚህ ጋር እንደ ኮንሰፕት ላይ ማወቅ ያለባችሁ ነገር እዚህ ጋር ኦርጋኖጂነስ የምንላት የአንድ ምንድነው ኢን ዘ ፎርሜሽን ኦፍ ኦርጋንስ የአንድ ኦርጋን ፎርም መደረጉ ነው ማለት ነው። በምን የኢምብሪዮኒክ ዲቨሎፕመንት የኢምብሪዮ እድገት ፕሮሰስ ላይ የአንድ ኦርጋን ፎርም ሲደረግ ማለት ነው። ኦርጋኖጂኒሰስ እንለዋለን ማለት ነው። the embryo eventually develops into an adult with all tissue types organs and the organ system ማለት ነው። ፎከስ አድርጉ በጣም ምን ብለናል? ኦርጋኖጂኒሰስ is the formation of organs during embryonic development ብለናል። በአንድ ኤምብሪዮ ማለት ታውቃላችሁ በሱ በኤምብሪዮኒክ ዲቨሎፕመንት ላይ ስቴጁ ላይ ማለት ነው ፎርም የሚደረገው ኦርጋኖጂኒሰስ እንላለን። ጉድ አውቀነዋል። እንቀጥል። the embryo eventually develop into an adult ከትንሽ ከጥቂት ጊዜ በኋላ ኤምብሪዮ ማለት ነው ዲቨሎፕ ይሆናል ወደ አዳልት ማለት ነው። with all tissue types ከኦል ቲሹ ታይፕስ ጋር ከኦርጋኖች ጋር ከኦርጋን ሲስተሞች ጋር ማለት ነው። እዚህ ጋር ማየት ይችላልላችሁ ኢንዶደርም ወይም ኢንተርናል ሌየርስ የምንለው እነዚህ እዚህ ጋር እንደምታዩ ሼፓቸውን ማየት ይችላልላችሁ። ላንግ ሳይልስ የተለያዩ አይነት እንትኖች አሉ። ሜሶደርምም ሚድል ላየርስ የምንለው ኤክቶደርምም ኤክስተርናል ላየር የምንለው ውጫዊ የሆነ ስኪል በቆዳችን ላይ ያሉ የተለያዩ ኒውሮን ላይ ፒግመንት ላይ ሴልስ ይሄ አይታችሁ ማየት ይችላልላችሁ። ኢሜጁ ሞር ክሊር አደረገላችሁ ብዬ አስባለሁ ማለት ነው። እንቀጥልና ዘ ኔክስት ሴክሽን ደግሞ ስለምንድን ነው የምናየው? የአኒማሎች ዊዝ ሴክሹዋል ሪፕሮዳክሽን አኒማልስ ሰም ሳምፕልድ ኢን አኒማልስ ዊ ሻል ፎከስ ኦን ሴክሹዋል ሪፕሮዳክሽን ኦፍ ኢንሴክት ፍሮም ኢንቨርተብሬት አኒማልስ ኤንድ ፍሮግ ማለት ነው። የፍሮጎችን የክሮኮዳይሎችን የበርዶችን የራቶችን ሪፕሮዳክሽን እንዴት ነው ራሳቸውን ሪፕሮዳክሽን የሚያደርጉት የሚለውን እናያለን። ግን በጣም እንትን አደረገ መሰለኝ እዚች ጋር እቺ እንደዚያው ምርጥ ነው። ሴክሹዋል የምንለውና ቫስ ኮምፔር እናድርገው እስቲ። ቫስ ሴክሹዋል የምንላቸው ራሳቸውን ሪፕሮዲዩስ የሚያደርጉት በጣም ትልቅ የሆነ ቫራይስ የሆነ ዲፈረንስ አላቸው ማለት ነው። እነዛን ዲፈረንሶች አይተን እንመለሳለን ማለት ነው። ሶ ወደ ቪዲዮ እንግባ ማለት ነው። ይሄን ደግሞ ኮምፓሪሽኑን ደግሞ እስቲ የአሴክሹዋል እና ሴክሹዋል ሪፕሮዳክሽን ማለት ነው እኛ ቢኮዝ አንድ ነው ኬ ዲፈረንስ ይሄ በዚህ ቴክስት ቡክ ላይ ከግሬድ 11 12 ግሬድ 10 ላይ ስንመለስ አንድም ቦታ ባዮሎጂ በተለየ መልክ በሚል አላማ ነው የተነሳ ነው ማለት ነው። ስለዚህ ሁላችሁም የዚህ የአስተምሮ እንዴት ነው እየተመቻችሁ ነው ኮሜንት ላይ እንድታስቀምጡልኝ ፈልጋለሁ ማለት ነው። ወደ ቪዲዮ ምንድነው ኮምፓሪሽን? በጣም ብዙ ጊዜ አንድን ኮንሰፕት ከጨረሳችሁ በኋላ ኮምፔር አድርጉ እስቲ። ሪሊ ተረድታችኋል? አሁን እኛ ኮምፔር የምናደርገው አሴክሹዋል እና ሴክሹዋል ሪፕሮዳክሽን እነዚህ የመራባት ሲስተም ላይ ማለት ነው። ሪፕሮዳክሽን ከዚህ በፊት ሜንሽን አድርገናል። አንድ ዝርያ ወይም አንድ ዘር ራሱን ዱፕሊኬት የሚያደርግበት የራሱን ስፒሺስ የራሱን ዝርያ የሚያስቀጥልበት ስሩ ፕሮሰስ እንደሆነ አይተናል ማለት ነው። ሶ ኮምፔር እናድርግ እስቲ አሴክሹዋል እና ሴክሹዋል ሪፕሮዳክሽን ማለት ነው። ሌትስ ስታርት ባይ ፈርስት መጀመሪያ በሜተዳቸው ኮምፔር ስናደርግ ጊዜ አሴክሹዋል ሪፕሮዳክሽን አንድ ሲንግል ፓሬንት ፕሮዲዩስ ኦፍስፕሪንግ አንድ ሲንግል የሆነ ፓሬንት ነው ምንን ኦፍስፕሪንግን ልጅን ፕሮዲዩስ የሚያደርገው ማለት ነው። እንዴት ልትሉ ትችላላችሁ? ጉድ ጥሩም ሊሆን ይችላል። እንዴት ነው አንድ ሲንግል የሆነ ኢንዲቪጁዋል የሆነ ፓሬንት ፕሮዲዩስ ኦፍስፕሪንግ ፕሮዲዩስ ወይም ልጅን ፕሮዲዩስ ሊያደርግ ይችላል ስትሉ በጣም ጥሩ ኩዌሽን ነው። ይሄ በተለያየ ሲስተሞች ነው አይተናል። ቡዲንግ አንዱ ነው፣ ፍራግመንቴሽን፣ ባይነሪ ቪዥን በእነዚህ በተለያዩ ሲስተሞች ማለት ነው አንድ ሲንግል ፓሬንትን በመጠቀም አንድ ኦፍስፕሪንግን ወይም አንድ ልጅን ፕሮዲዩስ የሚያደርጉበት አሴክሹዋል የሆነ ሪፕሮዳክሽን ሲስተም ነው ማለት ነው። which means no gamete involved ጋሜት ማለት የፊሜል ኤጉና የሜሉ ስፐርም ማለት ነው። ምን ሲሆን ጆይን ሲሆን ፊዥን ሲሆን ጋሜት ተፈጠረ እንላለን። እዚህ ጋር ግን ምንም ፊዥን የሚሆን ነገር ስላሌለ አንድ ሲንግል ፓሬንት ብቻ ነው ኢንቮልቭ የሚሆነው ማለት ነው። which means no gamete ኢንቮልቭመንት የሚያሳየው ማለት ነው። በሴክሹዋል ሪፕሮዳክሽን ደግሞ two parents produce offspring two parent ሁለት ፓሬንቶች ናቸው ማለት ነው ኦፍስፕሪንግን ፕሮዲዩስ የሚያደርጉበት ማለት ነው። ኦፍስፕሪንግ ማለት ኒው ኦርጋኒዝም ማለት ነው። ኒው ኦርጋኒዝም ሌላ ደግሞ which means ጋሜትስ ኢንቮልቭ ይሆናል እዚህ ጋር ማለት ነው። ፊዥን የኤክሴል እና ሌላ ደግሞ ፊዥን ይሆናሉ ማለት ነው። የሁለቱ ከፊሜል ፓርቱ እና ከሜል
ፓርቱ ማለት ነው። ይሄ ፊውዥን ሲደረግ ማለት ነው። ይሄ ሴክሹዋል ሪፕሮዳክሽን እንለዋለን ማለት ነው። ይሄ የኮምፓሪዥን ስናደርግ ጊዜ በሜተድ አንደኛው ይሄ ነው። ሌላ ደግሞ በጄኔቲክ ቫሪዬሽን ጄኔቲክ ቫሪዬሽናቸው ወይም የጂን ልዩነታቸው እንዴት ነው? የተለያየ የጂን ቫሪዬሽን አላቸው። በአሴክሹዋል ሪፕሮዳክሽን ላይ በጣም ለምን እንደሆነ ቢኮዝ ራሱ ይላል ክሎንስ ኦፍ ፓሬንት ዊች ሚንስ ኮፒ ኦፍ ፓሬንት ከፓሬንታቸው ጋር ዊች ሚንስ ዘ ሴም ኮፒ ነው ማለት ነው። ምናቸው ጄኔቲካቸው ለምን ሜተዳቸውን ማየት እዚህ ጋር ግዴታ ይላል። ራሳቸውን እንዴት ነው ሪፕሮዳክሽን የሚያደርጉት እንዴት ነው ራሳቸውን የሚያራቡት ካላችሁ ለምሳሌ ቡዲንግን ብንወስድ የሆነ ከራሱ ከኦርጋኒዝሙ ነው ማለት ነው። የሆነች ንጉጥ አይነት ፓርት የሆነች ታርግና ከሆነ ፕሮሰስ ከሆነ ጊዜ በኋላ ተገንጥሎ ራሱን ተገንጥሎ ኒው ኦፍ ስፕሪንግ ይሆናል ማለት ነው። እዚህ ጋር ያኛው አዲስ የሆነች ትንሽ ጉጧ ከራሱ ከኦርጋኒዝሙ ስለመጣ የራሱን የኦርጋኒዝሙ የመጀመሪያው የፓሬንቱን ጄኔቲክ ቫሪዬሽን ነው የሚይዘው ማለት ነው። ጄኔቲክ ቫሪዬሽን ነው የሚይዘው። ግን በሴክሹዋል ሪፕሮዳክሽን ማለት ነው ሃይ የሆነ የጄኔቲክ ዳይቨርሲቲ አለ። ከዚህ በፊትም አስረድቻችሁ ነበር ማለት ነው። ከሜሉም ከፊሜሉም የተለያየ የጄኔቲክ ቫሪዬሽን ትራንስሚሽን ይሆናል ይተላለፋል ማለት ነው። ለምሳሌ ከወንዱ ሁለቱም ዳይፕሎድ አላቸው። አንዳንድ ኤን ይሰጣሉ። ከሁለቱም ጄኔቲክ የሆነ ማቴሪያል ትራንስፈር ይደረጋል። በምን በሴክሹዋል ሪፕሮዳክሽን ማለት ነው። ሌላ ኤግዛምፕሎቹ ሜንሽን ማድረግ ትችላላችሁ። ሃይድራ፣ አሜባ፣ ፕላንት፣ ቬጂቴቲቭ ፕሮፓጌሽን እነዚህ የተለያዩ ኤግዛምፕሎች የሴክሹዋል ሪፕሮዳክሽን በዚህ ሲስተም ራሳቸውን ሪፕሮዳክት የሚያደርጉ እነዚህ የተለያዩ ባክቴሪያዎች ናቸው ማለት ነው። በሴክሹዋል ሪፕሮዳክሽን ስናይ ደግሞ ምንድነው ሂዩማንስ አለ፣ ማማልስ አለ፣ ፊሽ አለ። እነዚህ ሁሉ የተለያዩ እንትኖች ናቸው። ነገር ግን ወደ ኋላው እንመለስና ኦፍስፕሪንግ ሰርቫይቫሉ እንዴት ነው? ኤግዛምፕሎችን ከዚህ ቀደም ብላችሁ እንድታዩ ፈልጌ ነው። ኦፍስፕሪንግ ሰርቫይቫሉ የኦፍስፕሪንጉ የኒው ኦርጋኒዝሙ የልጁ የሰርቫይቫል የመዳን ምን አይነት እንትን አለው? በሴክሹዋል ሪፕሮዳክሽን ሃይ ነው ቢኮዝ ከፓሬንቱ ጋር ኦልሞስት ዘ ሴም ነው ማለት ነው። ነገር ግን በሴክሹዋል ሪፕሮዳክሽን ሎወር ነው ማለት ነው። ኢት ዲፔንድ ኦን ዘ ኢንቫይሮንመንት ያኛው ኦፍስፕሪንግ የሚያድግበት ቦታ ያኛው ኢንቫይሮንመንት ያኛው አካባቢ በጣም ዲፔንድ ያደርጋል ማለት ነው በሴክሹዋል ሪፕሮዳክሽን ማለት ነው። በጣም ቢኮዝ የተለየ ነው ከእንትኑ ከፓሬንቱ የተለየ ነው። ከፓሬንቱ ጋር ሴም አይደለም። ስለዚህ ሰርቫይቫሉ ኢትስ ዲፔንድ ኦን ዘ ኢንቫይሮንመንት ማለት ነው ዊች ሚንስ ሎው ነው ማለት ነው። ሞቃታማ ከሆነ ኤፌክት የሚያደርገው የተለያየ አይነት ኢንቫይሮንመንት አለ ማለት ነው። ሌላ አድቫንቴጅስ በአሴክሹዋል ሪፕሮዳክሽን ፋስት ነው which means ከዚህ በፊትም ነግሬ ነበር። አሴክሹዋል ሪፕሮዳክሽን ሌላ ስሙ is the simple form of reproduction ራስን ለማረባት ራስን ዱፕሊኬት ለማድረግ በጣም ሲምፕል የሆነ ፎርም ነው ብያችሁ ነበር ከዚህ በፊት። ፋስት ነው፣ ኤፊሽንት ነው። እንደዚሁም ሜት አያስፈልግም። ሜት ስንል ሁለቱ ከሜሉና ከፊሜሉ ፊውዥን አያስፈልግም ማለት ነው። ፈርቲላይዜሽን አያስፈልግም ማለት ነው። ይሄ አድቫንቴጁ ነው። በሴክሹዋል ሪፕሮዳክሽን ስናይ ጄኔቲክ ዳይቨርሲቲ ያለው ጄኔቲክ ዳይቨርሲቲ ስንል የተለያየ አይነት የጂን ቫሪ ያደርጋል ማለት ይለያያል። ጄኔቲክ ዳይቨርሲቲ ያላቸው ማለት ነው። እነዚህ በሴክሹዋል ሪፕሮዳክሽን የሚጠቀሙ እንትኖች ማለት ነው። ይሄ ጄኔቲክ ዳይቨርሲቲ መኖሩ ማለት ነው ቤተር አዳፕሽን ቱ ቼንጅ ኢንቫይሮንመንት አንድ ኢንቫይሮንመንት ላይ የተለያየ ቼንጅ ሲፈጠር ማለት ነው አዳፕሽን ለማድረግ ለመለማመድ ቶሎ ብሎ ይጠቅማቸዋል ማለት ነው። እነዚህ የተለያዩ የጄኔቲክ ዳይቨርሲቲ የጂን ልዩነት ሲኖር ማለት ነው። ነገር ግን በዚህ በዲስአድቫንቴጅ ስናይ ማለት ነው በሴክሹዋል ሪፕሮዳክሽን ሊሚትድ አዳፕቲቢሊቲ ኖ ጄኔቲክ ቫሪዬሽን። ለምንድን ነው ሊሚትድ አዳፕቲቢሊቲ ያልነው? ኖ ጄኔቲክ ቫሪዬሽን የላቸውም። ኦልሞስት ዘሴም ነው ከፓሬንቱ ጋር። ከአንዱ ፓሬንት በሆነ በሽታ ከተያዘ ምን ብለን አቀድም ዘሴም ስለሆነ ሁሉንም ያጠቃል። ነገር ግን በጄኔቲክ ዳይቨርሲቲ ወይም በሴክሹዋል ሪፕሮዳክሽን ከሜሉ ከወንዱም ከፊሜሏም የተለያየ አይነት የጄኔቲክ ፎርም ወይም ትራንስሚት ስለሚተላለፍ አንዱ ከተጠቃ አንዱ የሚጠቃበት ፕሮባቢሊቲ የለም። ስለዚህ የሆነ ኢንቫይሮንመንት ላይ ቼንጅ ሲፈጠር አዳፕት የማድረግ እንትኑ ከፍ ነው ማለት ነው። ይሄ በሴክሹዋል ሪፕሮዳክሽን ማለት ነው። ነገር ግን ዲስአድቫንቴጁ ምንድነው? የሴክሹዋል ሪፕሮዳክሽኑ ሪኳየርስ ሜት ያስፈልጋል። ሜት ስንል ሁለት አይነት ፓሬንቶች ያስፈልጋሉ። ሁለት ኦፖዚት የሆኑ ማለት ነው ሜል እና ፊሜል
ፊሜል። ነገር ግን በእንትኑ ጋር ስንመጣ አንድ ሜት ይፈልጋል። አንድ ሜት በቂ ነው። አንድ ኢንዲቪጁዋል የሆነ ፓሬንት በቂ ነው። ከሱ ነው ሌላ ኒው ኦፍ ስፕሪንግ የሚመጣው ማለት ነው። ፎከስ አድርጉ። ከሱ ነው ሌላ ኒው ኦፍ ስፕሪንግ የሚመጣው። ለምሳሌ ዘጉድ ኤግዛምፕል ፓርቲኖጂኒሰስ መውሰድ ይችላላችሁ። ፓርቲኖጂኒሰስ ከአንድ ኢንዲቪጁዋል ፓሬንት ነው ማለት ነው ኒው ኦፍ ስፕሪንግ የሚመጣው ማለት ነው። ስሩ ፕሮሰስ ማለት ነው። እዚህ ጋር ደግሞ ኢነርጂ ኢንቴንሲቭ ያደርጋል። ኢነርጂ በጣም ይፈልጋል። ሶ ኮምፔር ስናደርግ በዚህ ኮምፔር ማድረግ እንችላለን።